ልጅ ጋጥ ወጥ ነው ባለጌ ነው አልኩኝ። ምክንያቱም አንደኛ እንዴት እንደዚህ ያደርጋል? አንደኛ የጉዳዩ ባለቤት አይደለም። የጉዳዩ ባለቤት ስማችን የጠፋው የኛ ነው፣ የኔና የአዲስ ዓለም ነው የጠፋው። እኔ ከአዲስ ዓለም ጋር በውስጥ አውርቼም አላውቅም አንድ ቀንም። የብልግና የምንድን ነው የቪዲዮ ይዞባት ነው ሻሃዳ ያሰዛት ተብሎ ነው ቴሌግራም ላይ የለቀቀው ልጁ። በዚህ ደረጃ የብር ጉዳይ ያለ የጥቅም ጉዳይ ካልሆነ ተናገር ስለው በጣም ብዙ የጥቅም ጉዳይ አለ። የሚያባላው እሱ ነው እንጂ ሌላ ነገር አይደለም። በቴሌግራም እናውራ። በብር ጉዳይ ላይ 5 ሳንቲም መረጃ ያመጡ። እኔ ልንገርህ፣ አደባባይ ላይ ያወጡት ሲፈልጉ እሱ እኮ ይውጣ። ምን መሰለህ ቅድም ተናግሯል እኮ ተቃውሞ ላይ በሚደረገው ነገር ኢብራሂም ተናገር ሲባል መናገር አልቻለም። 5 ሳንቲም ስባሪ ሳንቲም እኔ የተቋም ሳንቲም አካባቢ ላይ ድርሽ አይደለም። አንድ ሰው መናገር አይችልም። እኔ ለምን ከመነሻውኑ ጀምሮ እንደዚህ አይነት ቦታ ላይ ሴንሲቲቭ እንደሆነ ነገር አውቃለሁ። 3 ዓመት 4 ዓመት በሚሰራበት ሰዓት ላይ አንዱ እንኳን የሆነ ሊክ ያደርግ ነበር ወይ ይወራ ነበር የሆነ ነገር ቢኖር እንኳን 5 ሳንቲም ነገር የለም። ስም ማጥፋት ካላቸው ቪዲዮ ሰርተው በመረጃ ያጋልጡ። ካፊሮች የሚያወሩትን ነው እነሱ የሚያወሩት። 5 ሳንቲም ነገር የለም። ለምን ቆይ ኡስታዝ አጠገብህ እኮ ነው ያለው። የጥቅም ጉዳይ ከሆነ ሚውት አድርገህ አንተ እሱ ይናገር አውጣና እኔ ከተቋም አካባቢ ላይ የተቋሙን ገንዘብ ከተቋም አውጥቼ ነክቼ ከሆነ ሲጀመር ማለት ነው ሲጀመር እንደዛ አካባቢ ላይ ደርሼ ከሆነ እኔ የምኖረው ከኢትዮጵያ ውጭ ነው ያለሁት። የብር ኃላፊነት የተሰጣቸው ሰዎች አሉ። ማንኛውም ነገር ወላሂ ነው ስመ ወላህ ነው ምላችሁ መረጃ ስትፈልጉ ተቋም ውስጥ ያሉትን ሂሳብ ሹም አለ፣ ጸሐፊ አለው፣ ምን አለው ተቋሙን መጠየቅ ትችላላችሁ። እከሌ ይህን ነገር ነክቷል ተብሎ ከተባለ የተቋሙ አባላቶች 5 ሳንቲም የነካ ሰው የለም። የነካ ሰው ካለ የተቋሙ ውስጥ ያሉ ሰዎች ቦርድ አባላት ላይ ካሉ የወስም ይዞ መምጣት ይችላል። ሁሉ መምጣት ይችላሉ። ሁሉ መደበኛ ስራ ያላቸው ሰዎች ናቸው። እኔ መደበኛ ስራ ያለኝ ሰው ነኝ። ለዛውም ከኢትዮጵያ ለዛውም ከተማሪዎች ብር ደግሞ ተቋሙ ላይ እንኳን ባደርግ እንኳን አስተምሬ ነው ይህን እዚህ ተቋሙን ያደረስኩት። ተቋሙን እዚህ ደረጃ ያደረስኩት መጀመሪያ ገንዘብ ከተማሪዎች እየተቀበልኩኝ ነው ተቋሙን እዚህ ያደረስኩት። የሰለምቴዎቹን የገነባሁት በተቋም ብር ነው። አስተምሬ እንቅልፍ አጥቼበት አስተምሬ እንጂ እንትን አይደለም ራሱ ማለት ነው። 5 ሳንቲም የሚሉት ነገር የለም። ሲጀምር ጀምሮ ተቋሙን አያውቁትም እኮ። ኢብራሂም ነው የነበረው። ኢብራሂም ይናገር የነበረ ሰው ካለ እንደዚህ አይነት ነገር እጅ የተነካካ ነገር ካለብኝ ኢብራሂም መናገር ይችላል። ራስ ምታት ምን ውስጥም የለበትም። ምን ውስጥም ዞር ብሎ የስም ማጥፋት ወንጀል፣ ይሄ የውስጥ ለውስጥ መሽለጥለጥ፣ በውስጥ እናውራ። አንድ ሰው የሆነ ነገር ሲለው ኑ እናውራ፣ አንድ ሳይድ ብቻ አትሁኑ፣ ከኔም ስሙ ይላል። ምንድነው? እኔ እኮ አንተን እኮ ከነመፈጠር እኮ አላቅህም፣ ከነመፈጠሩ አላቀውም። ያ ጀማ አንድ ማታቁትን ሰው አብሽር ቆይ በዚሁ ምክረ መንገድ እንሂድበት። ደይፍ ሀዲስ ለካፊሮች አቅርበህ ታውቃለህ? ይውጣ በቃ ይፋ ከወጣም እዚሁ ላይ ራስ ምታትም ስላለ ደይፍ ሀዲስ ለካፊሮች አቅርበህ ታውቃለህ? ስለምና ለማሳመን ምኑ ነው ደይፍ ሀዲስ ለካፊሮች አቅርበህ ተው ተብለህ ታውቃለህ? ራስ ምታት ተው ብሏል። እኔ ደይፍ ሀዲስ ሲጀመር ጀምሮ አቅርቤ አላውቅም። ሲጀመር ጀምሮ እኔ ማላውቀውን ነገር አላወራም። ራስ ምታት በቃ ሚውትን አንሳና ተናገር። በቃ ዛሬ ይለይለትና ወደ እርቅ እንሄዳለን። ደይፍ ሀዲስ አለ እንዴ? ዛሬ ገና ነው የሰማሁት። አሁን እሱንም አሁን ነው ያወራው። እስቲ አሁን በቃ እስቲ ወንድም ሰልማን ማለት ይለይለትና ይቅርታ ወይድ አውርቷል ካለ እስቲ ያምጣ፣ አሁን ይናገር። እሱን ብቻ ጠይቅልኝ። ደይፍ ሀዲስ ካለ እኔ ዛሬ ገና ነው የሰማሁት። አሁን ነው ያወራው እኮ ኡስታዝ ራሱ ዳር ቁጥር 193 ላይ የሚለውን መጋደልና እሱን ዘጋን። ሀዲሱን አሁን ነው ያወራው። የተናገረው ምንድነው? ካፊሮችን ለማሸነፍ ዶኢፍ ሀዲስንም ቢሆን እያቀረብን እንትን እናደርግ ነበር የሚል ነገር ነው ያቀርቡ ነበረ። ሶሪ ያቀርቡበት ነገር ካለ አሁን ያውጣና ይናገር። ቆይ ዳጊ ማን ነው? አላውቀውም እኔ። ዳጊ የኛ ወንድም ነው። ዳጊ ማለት የኛ ወንድም ነው። ተጠላላችሁ አለ እንድናወራ ራሱ ታንዴ መረጃውን ነው ስነስርዓት አቋያ ነው ሚውት አድርጌ ጸጥ ብዬ እንትን አይደለም። ከአንተ ጋር ስነስርዓት አያስፈልግም። ከዚህ በኋላ ራሱ ታንዴ ቆይ ክላሪፋይ ማድረግ ነው ፈልገው ነገር አለ ማሳያቸው። አሁን እንግዲህ አሁን ዛሬ ገና ነው የምሰማው ይሄንንም ልጁ አሁን ነው የብር ጉዳይና የአዲሱ ጉዳይ እኔም ይውጣ ያልኩት እዚሁ ነው። አሁኑ ይውጣና ወይድ ደይፍ ሀዲስ ተጠቅሞ
ضعيف ሐዲስ ተጠቅሜ አሳስቼ ከሆነ አበላሽቼ ከሆነ አሁን ይናገር። እሱን እድል ስጠው። ሌላ ነገር ነው ማውራት አልፈልግም ከዚህ ጋር እንደ አይነት ሽልጥልጥ ነው። አፎን አንዴ ዳጊ ምናልባት ቅድም ያስወረድኩ አላቅህም እኔ አንደኛ፣ ሁለተኛ ነገር ነገሩ እንዲሰፋ አልፈለኩም። ሶስተኛው ነገር ደግሞ ከመጀመሪያው ጀምሮ ከኡስታዝ ወሂድ ጋር ትሬኒንግ ወስደን የኮምፓራቲቭ ዳዋ ከጀመረንበት ጊዜ ጀምሮ በተደጋጋሚ ይሄንን ችግር ለመፍታት እኔ በምችለው አቅም ማለት ነው፣ ሁሉም ያውቃሉ፣ ራስ ምታት በውስጥ አናግሬው አውቃለሁኝ፣ ብዙ ነገር ሞክረናል። ያኒ ጀሃነም ይግባ ያልኩበት ምክንያት አምናሰኝ ጀሃነም የራሱ ጉዳይ እንደ ፍጥር ጥሩ ነው፣ አማርኛ የምታውቅ ከሆነ ማለት ነው። ምክንያቱም ለረጅም ጊዜ ዳዋውን በተለያየ መንገድ ለመጉዳት ሲያሴሩ ስለነበረ ነው፣ አንጀታችን ስለቆሰለ ነው። ኦኬ። ከዛ ውጪ ግን እዚህ ጋር ሁላችንም የዳዋው ጉዳይ አሳስቦን ከሆነ ሌላ ምንም አይነት ሪያ ማንፈልግ ከሆነ ማናስመስል ከሆነ ጉዳዩን በተደጋጋሚ ለመፍታት ሞክረናል። ኢቭን አሚሮችን መርጠናል። 3 አሚሮች ዳጊ ምታውቅ ከሆነ አላውቅም። አሚሮችን ስንመርጥ ራስ ምታት ከዚህ በኋላ ከናንተ ጋር ምንም አይነት ኢጅቲማ የለኝም ለብቻ ይሆናል ብሎ ኢብራሂምን ይዞ ወጥቷል። ኢብራሂምን ይዞ ከወጣ በኋላ የራስ ምታት ሰንበት ትምህርት ቤት የሚል ከፍቶ ዩቲዩብ ከፍቶ ሲንቀሳቀስ ነበረ። we don't care about that የኛ ችግር አይደለም። እነዚህ ነገሮች ስለምናቅ ራስ ምታት ትልቁ ችግርህ ሙዘብዘቢን በይነ ዛሊክ በጣም ጥሩ ሰው ትመስላለህ። ማንም ሰው አይረዳም ባህሪህን፣ ማንም ሰው እኔ በደንብ አንደርስታንድ አደርጋለሁ። እንደዚህ አይነት ፈተና በህይወቴ ሚውት አድርጋ እንደ ወሂዶ አፎን በቃ እያ ትልቅ ሰው ነን እዚህ ጋር እኔና ወሂድ ራስ ምታት በእድሜ ምን ደራረስ ሰዎች ነን። ስለዚህ ይሄ ነገር ስለሆነ ይሄንን ጉዳይ በተመለከተ በተለይ የግለሰብ ጉዳይ ከሆነ እኔ ዳጊን ላስከፋው ይችላል፣ ዳጊን ሊያስከፋኝ ይችላል። የኔና የዳጊ የፐርሰናል መቀያየም ዳዋው ላይ የሚፈጥረው ምንም ነገር ይኖራል ብዬ አላምንም። ዳጊ እኔ ስላስቀየምኩት እስልምናዬን የሚገፋ ከሆነ አልሰለመም ማለት ነው ዳጊ። ኦኬ። እኔን አታክ የሚያደርገው ከኔ ጋር የሆነ ነገር ፈልጎ ከሆነ ችግሩ ያለው ዳጊ ጋር ነው ማለት ነው። ራስ ምታት ጋር በነገራችን ላይ ራስ ምታት እኔን ብሎክ ያደረገኝ በምን እንደሆነ ታውቃላችሁ? ይሄ እፎይ የሚባል ልጅን ባልተገባ መልኩ የዳዋን ሜቶዶሎጂ ባልጠበቀ መልኩ እየሳቀ ሞክ በሚያደርግ በሚመስል መልኩ እየሰራ vulgar እንዲወጣና መልእክተኛውን ሰለላሁ ዐለይሂ ወሰለም እስከ መሳደብ እስከ ማንቋሸሽ የሙስሊሞችን ልብ እስከ ማጥቆር ድረስ የሚደርስ ስራ በፕሮግራም እንዲሰራ ካደረጉ ሰዎች አንዱ ራስ ምታት ነው። በግልጽ እናገራለሁ። ያንን ስናገር ብሎክ ያደረገኝ ራስ ምታት ነው። ታይታ ፈልገህ ከሆነ እውቅና ፈልገህ ከሆነ አላቅም በዚህ መልኩ ዳዋ አይሰራም ብዬ ስለተናገርኩት ብሎክ አድርጎኛል ራስ ምታት። ያ ልጅ ግን አሁን ድረስ ለሙስሊሞች ፊትና የሆነ ስራ እየሰራ ያለ ሰው ነው እፎይ የሚባለው ማለት ነው። እኛ በየቀኑ ካፊር እየተባለን ነው እዚህ ፕላትፎርም ላይ ላለፉት 5 ዓመታት። ራስ ምታት በወሂድና በጥሩልኝ አንድ በጣም ሰሞኑን ጠፍቷል ኢምራን አኺ ኢምራን፣ እኔ ኢምራንን እንደ ትንሽ ልጄ ነው የማየው። እንዳውም እየቀለድኩ ማለት ነው እያቀረብኩት ምን ከባከባቸው ናቸው። በወሂድና በኢምራን መካከል ራሱ ገብቶ ለኢምራንን ዲሲቭ አድርጎት የላከውን ኦዲዮ ለኔ ልኮልኝ ይሄ ችግሩ ያለው አንተ ጋር ነው ብዬ አልተናገርኩም። ራስ ምታት አላህን አትፈራም እንዴ አንተ? ቢያንስ ትልቅ ሰው አይደለም? ምንድነው ክጃሎትህ ምንድነው? እዚህ ጋር እንኳን ምን ብለህ ተናገርክ? ክርስቲያኖችን ለማሸነፍ የሚፈልጉ ስለሆነ ቁርአንና ሐዲስን ትዊስት እያደረጉ ባልተገባ መልኩ ዳዋ ይሰራሉ ብለህ እዚህ ጋር ተናገርክም። አሁን አላህን አትፈራም እንዴ አንተ? ምንድነው የምትፈልገው? ምን هو هدف ያንተ ሀደፍህ ምንድነው? ምንድነው ሀደፍህ? አላህን የምትፈራ በነገራችን ላይ እኔ በጣም ከዚህ ከኮምፓራቲቭ ዳዋ ራሱ እንድርቅ ካደረጉኝ ሰዎች አንዱ ራስ ምታት የሚባል ግለሰብ ነው። አንደኛ ልቡን አታገኙትም። ወላሂ ኦክሲሙ ቢላህ ልቡ የማይገኝ ሰው ነው። ራሱ ጥሎን ወጥቶ ከጀማ ውስጥ ተለይቶ እነ ሩመይሳ አቡ ሩመይሳ ማን ነው ሌላው ደግሞ አሚር የተመረጠው 3ቱ አሚሮች በሚገባ አነጋግሮት ሊፍት አርጎ የወጣው ራሱ ነው። እዚህ ጋር ምን ነው የምትፈልገው? ብቻህን መቆም አትችልም?
ብቻን ራስን ችለ መቆም አትችልም? ቁርአንና ሐዲስን ራስን ችለ ማስተማር አትችልም? አንፈልጋችሁም ብለህ ሄደሃል። why you come again and again? ምንድነው የምትፈልገው? ይሄንን እንዳይሆን ነው ዳጊ ቤዚካሊ ዳጊ ሮሜ 1 ምናምን ስለሚል እኔ አላውቅም። ስለዚህ ጉዳዩ መስፋት አለበት ብዬ አልፈልግም። አሁንም መናገር የማንፈልገውን ነገር ልንናገር ነው ያደረጋችሁኝ ያላችሁት። ይሄ ደግሞ ፐርፐዝሊ it is staged የሆነ ጉዳይ ነው ብዬ ነው የማስበው። አውቆ ነው እነዛ ሌላ ነገር ሲያደርጉ ዶክተርዬ አቡ በለኝና ኡስታዝ ወሂድ ላይ አሁን እዚሁ ጋር አንድ የተነገረው ነገር አለ። ይጥራ እሺ በለኝ 200 300 ሰው ባለበት ዳኢፍ ሐዲሶች እየመጡ ተብሎ የተነገረ እኛ ዳጊ እሱን እኮ ነው የምንለው። ዳጊ እሱን ነው እኮ የምንለው። እኔ አያመጣም አውራ ሲለኝ አላወራም ብዬ ዘልጄ ወርጄ ያለው እዚህ ጋር ይጥራ ዳጊ ዶክተር ግዴለ ለሚጥራ ጉዳዩ ነው ያምጣና ያጥራው። እኔ ዶክተር አይደለሁም። አፎን ያለ ስም ያጥራኝ። እኔ ዶክተር አይደለሁም። እኔ መሐመድ ነኝ የመጀመሪያው። ሁለተኛ ነገር ትልቁ ችግርም ያለው ምን መሰለ? ኢጎ አለ። ኢጎ ታውቃለህ አይደለም? ሰዎች ዳዕዋውን ከአላህ ስብሓነሁ ወተዓላ አጅርን ፈልገው ባገኙት ዕውቀት ዲነል ኢስላምን ማገልገል ፈርዱል አይን ነው እኛ ላይ ብለው አስበው ዓለመል ኢስላም ያለበትን ሁኔታ አንደርስታንድ አድርገው እነዚህ ኦሪየንታሊስቶች ኢስላምን አታክ የሚያደርጉበትን መንገድ እንትናቸውን ሀደፋቸውን አይተው ያንን ዲፋዕ ለማድረግ ከመጡ ወላሂ ወሂድን እኔ ወሂድ ጋር ይኸውልህ ወሂድን የማውቀው ኮምፓራቲቭ ዳዋ ስማር ነው። ከዛ ውጭ አላውቀውም። ኦኬ ራስ ምታት አሁንም ከኔ ጋር የምታገኘው ሌላ የተለየ ነገር ካለ መናገር ትችላለህ። ምንም ችግር የለብኝም። የምትሰራው ነገር ግን ኦቅሲሙ ቢላህ እጅግ በጣም ሲስተማቲካሊ ዳዋውን ለመጉዳት እየርክበት ያለው ጉዳይ ፍርጥርጡ የወጣው አሁን ነው። አንተ ኢብራሂምን ማስተካከል እኔ ለኢብራሂም ዑዝር ሰጠዋለሁ። በነገራችን ላይ ኢብራሂምን 100% ዑዝር ሰጠዋለሁ። አንተ ግን የመጀመሪያም የመጨረሻም ችግር ያለብህ ሰው ነህ። እዚሁ በግልጽ መነግርህ ማለት ነው። ችግርህ ደግሞ ጥለኸው የሄድከውን ጀማ መልሰህ የምትመጣበት ምክንያት አይታየኝም። ጥለህ ወጥተሃል። እኛ ለብቻችን ስራ እየሰራን ነው የሚገባን። ሁለተኛ አንተ ሐራም ፖሊስ አይደለህም። አንተ እዚህ ፕላትፎርም ላይ አንተ ብቻህን ስለ ኢስላም ገትረህ ሰዎችን የምትተች ሰው አይደለም። የራስህ በምታምንበት በገባህ ልክ ልታስተምር ትችላለህ፣ ልትሳሳትም ትችላለህ። የሚሰራ ሰው ይሳሳታል። ሲሳሳት ደግሞ አደብ አለው ረድ የሚሰጥበት። በነገራችን ላይ ወሂድ ቢሳሳት ባለው አቅም ልክ ነገሮችን ለማስተካከል እየሄደ ነው እንጂ ለመታየት ለመታወቅ ሲጋጋጥ አይደለም። የጻፋቸውን መጽሐፎች አንደኛውን መጽሐፍ እሱ በጻፈው ልክ ኮፒ ፔስት አድርገህ መጽሐፍ ማትችሉ ሁሉ ነገር እያፈነፈነች ቆይ ወሂድ እኔ ሰላንታር ለማውራው ነው የራሴን እንትን ነው የምናገረው። የሐዲሱን ደይፍ ያለውን ሐዲስ ያወጣውና እኔም አያመጣም ኦክሲሙ ቢላህ ካመጣ ያምጣ፣ አያመጣም ካመጣ ያምጣ። ከዛ ውጪ ግን የቀጠፈው አሁን እዚህ መካከላችን የቀጠፈው ክርስቲያኖችን ለማሸነፍ ቁርአንና ሐዲስን ትዊስት እያደረጉ ዳዋ ያደርጋሉ ያለው ራሱ ትልቅ ውሸት ነው። ማንም ክርስቲያኖችን ለማሸነፍ በሐሰት ተቅያ ያደረገ ኢስላምን ኢንቲሻር ለማድረግ የሚሄድ የለም። ከዛ ይልቅ ሮሜ 3:7 ላይ ያለውን ራሳቸው ናቸው የሚያደርጉት። ይሄ ከውስጥ ሆኖ ኢስላምን አታክ ማድረግ ነው። ከውስጥ ሆኖ ማለት ሙስሊም ሆኖ የክርስቲያኖችን ጭብጨባ ፈልገው ሙስሊሞችን የመተቸት አባዜ ያለባቸው ሰዎች የሚናገሩት እንጂ አንድ ሙስሊም ሐቅን በሐሰት የበላይ ለማድረግ የሚሰራ አለ ብዬ አላምንም። እንደዛ የሚሰራ ሰው ካለ ችግሩ ያለው እዛ ሰውዬ ላይ ነው። የዛን ሰውዬ ግል ስሙን ጠርታችሁ መናገር ትችላላችሁ፣ ረድ መስጠት ትችላላችሁ ነው እያን ያለ ነው። ከዛ ውጪ ዳጊ አፎን ቅድም አላወቅኩህም፣ ጉዳዩ እንዲሰፋ አልፈለኩም። ለዛ ነው ያወረድኩህ እንጂ እኔ ከዛ ውጪ ምንም ችግር የለብኝም። እኔ አንድ ሙስሊም ወንድሜ ለአላህ ብዬ ነው የምወደው፣ ከጠላሁትም ለአላህ ብዬ ነው የምጠላው። የምጠላበት ምክንያት ዲኑን የሚጎዳ አቂዳን የሚጎዳ ለኔ መልካም ጓደኛ የማይሆን ሰው ከሆነ አንድ በእጄ ለማስተካከል እሞክራለሁ፣ ሁለት በንግግር ለማስተካከል እሞክራለሁ፣ ሶስተኛ ካልቻኩን ትንሹ የሚባለው የሚሰራውን ስራ በልብ ጠልተህ መራቅ ነው። የታዘዝ ነው።
በዛ መልኩ ትርቃለህ እንጂ ሰውነቱን አንጠላም። እኛ ማንንም ሰው አንጠላም። አይደለም ላኢላሃ ኢላላህ ሙሐመዱ ረሱሉላህ የሚልን ሰው አይደለም ካፊር ቢሆን ራሱ አንጠላው። ሰውነቱን የምንጠላው አቂዳውን ነው የምንጠላው። ለዛም ነው ጊዜያችን ሰተን የምናስተምረው። እንቀጥላለን። የሐዲሱን ተናገርና እንወጣለን። ያንተን ሱር ለመስማት እኔ እንትን አይደለም። አሁን አውጣ። ዳጊ ወንድሜ ሰዓት ትሰጠኛለህ? ሰዓት አይደለም። አሁን አውጣው። ደቂቃ ኡስታዝ ወይ አንዴ በመጀመሪያ የጠየቁት ጥያቄ ኡስታዝ አንዴ ቆይ የጠየቁት ጥያቄ አለ። ቅድም ባነሳው ላይ ደኢፍ ሐዲስና የገንዘብ ጉዳይ ነው ብለኸኛል። መጥራት አለበት። እስከዛሬ ተሸፋፍነን 1 ዓመት ከምናምን እኔ ራሴ ኮንፊውዝ በማሉበት ጉዳይ ላይ ሁለቱን ነገሮች በተለይ ሐዲሱ ላይ ለማሳመን ብለህ ያልከው ወንድም ኡስማንም አለ ሌሎችም አሉ። እሱን እዚህ በቪዲዮ አውጣውና ሐዲሱ ደኢፍ የሆነውን ሐዲስ ለማሳየት የተጠቀመበትን መጀመሪያ ብናየው ደስ ይለኛል። ቀጥሎ ደግሞ በጥቅም ጉዳይ ነው ወይ ሊላይ ነው ባልኩት ቴሌግራም ላይ እሱን እናወራለን። የጥቅም ጉዳይም ጭምር ነው ብለኸኛል። እንግዲህ የጉዳዩ ባለቤት አለ፣ ኡስታዝ ወሒድ አለ፣ አንተም አለ፣ ወንድም ሰልማንም አለ። እንግዲህ እኛ እርቅ ነው እንጂ እሳት ተነስቶ ለማባላት አይደለም። አላህ እንግዲህ አስታራቂዎች አድርጎን እንደ ሽማግሌ መሆንን ብናስታርቅ ደስ ይለኛል። ግን አሁን ደኢፍ ሐዲስ ያለው ለመሰለ ትንሽ ያመኛል። እኔ በደኢፍ ሐዲስ ሰው ካሳመነ ኡስታዝ ወሒድ ዘሪ ሰምቲንግ የሆነ ችግር አለበት ብዬ ነው የማስበው። ለምን ደኢፍ ሐዲስ ሲጠቀም ሰምቼው አላውቅም። እንደዚህ ነው ብዬ ለማለት እኔ አልሐምዱሊላህ ቅድምም በ193 ላይ ኢብራሂም ቤቱ ላይ ድረስ ገብቼ ማንም ሰው ያልሞገተው እኔ ነኝ የሞገትኩት። ገድል እኔ እንኳን ኡስታዝ ይራለም እኔ ራሴ ይሄንን አላነበውም ብዬ የተሟገትኩት እኔ ነኝ። በመረጃ በሚል ነው ኡስታዞች ሰጥተውታል የሚለው እሱ ሌላ ጊዜ እንትለዋለን። አሁን ግን ጥያቄ አሁን ያነሳውን ራስ ምታት በጣም ብዙም አላበዛብህም። አሁን ሐዲሱን ብቻ ወይ ሲናገር የሰማውን እሱ ነገር ብቻ አሳየንና ቀሪውን አፉ ተባብላችሁ ወይ በሌላ ጊዜ ትላላችሁ። ግን እቺ በደኢፍ ሐዲስ ያልካት ነገር ትንሽ ቅስሜን ሊሰበር ይችላል። ካፊር ይሰልማል ብሎ እሱ ደኢፍ ሐዲስ ካቀረበ በውሸት ነው ወደ እስልምና የጠራው ማለት ነው። ይሄ ደግሞ አላህም አይወደውም እና እሷን ብቻ ታሳየናለህ። ፍቃደኛ ከሆንክ ከታች ሁሉ ማስረጃ እያለ ነው። ንግስትም ማስረጃ እያለች ነው። ዳጊ አድሚን አድርገኝ። ብዙ ኮሜንታተሮች አሉ። አድሚን አድርገኝ ፕሊዝ። አሁን ኮሜንቱ ቢዘጋ አትክፈቱት። 10 ጊዜ እየከፈቱት ነው። ኮሜንቱ ሲዘጋ ማለት ነው። ኮሜንቱ ይዘጋ። በጣም ብዙ ሰው እየተሳደበ ነው። አላህ ልትፈሩ ይገባል ማለት ነው። ኮሜንቱ ልዝጋው ዳጊ ከይቅርታ ጋር አፉ በላይ ታፍኖ ይሙት ሰው ታፍኖ ይሙት። ኡስታዛችን ነው ተነካ እያሉ እኮ ነው ያሉት። ታፍኖ ይሙት ያለች አትሳደቡ፣ መልካም ነገር ጻፉ ነው እየተሳደበ። እና ቅድምም ባቢሎን ቤትም ሌባ ነው ምናምን ብለዋል ብለህ ያልከውንም ሶስቱን አንድ ላይ አምጣና እስቲ እንቋጨው። ኡስታዝ ወሒድ ፊት ለፊት ነው ያለው። ላኢላሃ ኢለላህ እንግዲህ በላኢላሃ ኢለላህ ወንድማማቾች ከሆናችሁ እዚሁ ጋር ይውጣና ይፋ ይውጣ በቃ። የተነሱ በጣም ብዙ ነገሮች አሉ። እነዛን ሁሉ ተዋቸውና ይሄንን ብቻ አወራ እያልከኝ ነው ዳጊ። በመጀመሪያ ደረጃ አንድ ነገር ግልጽ ማድረግ ፈልጋለሁ። ስለ ሐዲስ ስናገር መሰረቱ ብዬ ነው የጀመርኩት። የችግሩ መሰረት መነሻው ይሄ ነው ብዬ ነው የጀመርኩት እንጂ ወሒድ ደኢፍ ሐዲስ ተጠቅሟል አላልኩም። ከካፊሮች ጋር ልጨርስ ኡስታዝ ወሒድ ቆይ ዱንያ እንግዲህ አልሞትኩም። ሪከርድ እየተደረገ ስለሆነ ችግር የለም። ሪከርድ እየተደረገ ስለሆነ የካፊሮች ሊረበሽ ነው። ወንድም ወይ አንድ ጊዜ አሁን ሊረበሽ ነው። ኡስታዙን እኔ አልሞትኩም። እንግዲህ በቁሜ እንግዲህ አሁን ይሄ ደቂቃ ከተወራ ኡስታዝ ወሒድ ከመጣ 10 ደቂቃ አልሞላውም። ያው ኡስማንም አለ ዩስሪ አለች ሳባለች ከታች መረጃ እያሉ ነው። አላልኩም ብለህ ካልክ በቃ እኔ መቼ አስወራኸኝና? እሺ ያው አውራ እኮ ጣልቃ አትግቡብኝ ላውራ። የተናገርኩት ምንድን ነው ችግሩ የጀመረው መነሻው ምንድን ነው ሲባል ይሄ ነገር እዚህ ደረጃ ላይ ከመድረሱ በፊት ችግሩ የጀመረው በምንድን ነው ሲባል ንጽጽር በሚሰራበት ላይ ካፊሮችን ለማሸነፍ ሲባል ضعيف ሐዲሶች ይቀርባሉ፣ ቁርአን ይቀጠፋል። ይሄ ለምን እንደዚህ ይሆናል ብለን ስንናገር በጠላትነት አታክ ማድረግ ተጀመረ ነው ያልኩት። ኧረ ልጨርስ
ሪከርድ እያደረግኩ ነው ማወራችሁ። አብሽር፣ ለእያንዳንዱ ቃላቴ እኔ ተጠያቂ ነኝ። ከአፌ ለወጣው ቃላቴ ተጠቅላላ እኔ ተጠያቂ ነኝ። ወሒድ ደዒፍ ሐዲስ ተጠቅሟል ብዬ እኔ ከአፌ ወጥቼ ከሆነ ማለት ነው ወላሂ ወሒድ አከብርሃለሁ። አታፍነኝ። አንተ አታከብረኝም። ያለመከባበር እናውራ። ከስር አራት በጣም ከባድ ሰው ነህ። አከብርሃለሁ ትላለህ። አሁን ለምንድን ነው እንዳወራ የማትፈልጉኝ? ፖለቲካ የተናገርኩትን ሪከርድ ስላደረግኩት አብሽሩ፣ ችግር የለም። ከገባው ሰዓት ጀምሮ ሪከርድ አድርጌ ነው እያወራችሁ ያለው። ለወጣውም ከአፋችሁ ለወጣውም አሁን እኔ መናገር አለብኝ። በጣም ረጅም ሰዓት አውርታችኋል። እኔ የምናገረውን አልፈቅድም። እንድናገር ካልፈቀዳችሁልኝ ወርዳለሁኝ። እንድናገር ካልፈቀዳችሁልኝ ወርዳለሁ። ضعيف ሐዲስ እንደተጠቀመ አመጣለሁኝ። ማን ንጽጽር ስራ ላይ ضعيف ሐዲስ እንደተጠቀመ አመጣለሁኝ። አላዳምጥም። የኔ ተራ ነው፣ አወራለሁኝ። ማስረጃ አምጣ ተብያለሁ፣ አመጣለሁኝ። ረጅም ሰዓት ሚውት አድርጌ አዳምጫችኋለሁ። አሁን የኔ ተራ ነው፣ አወራለሁ። አላዳምጥም። ማውረድ ትችላለህ። ረጅም ሰዓት ነው ያዳመጥኳቸው። ረጅም ሰዓት ሚውት አድርጌ አዳምጫችኋለሁ። አሁን የኔ ተራ ነው። የምትፈልገው እኮ ይሄን ነው ታውቃለህ አይደል? አንተ የምትፈልገው አንተ ሲጀምር ለወንድሞች ኖርማል ስልክ እንኳን ስትደውል ሪከርድ የምታደርገው አሁን ታዳምጠኛለህ። የኔ ተራ ነው። መሐመድ እኔ ግን እሱ ጋር በጣም ረጅም ሰዓት ስለኔ ሲወራ ነበረ። ረጅም ሰዓት ስለኔ ተወርቷል። አሁን እኔ የምታወራ ለምንድን ነው የምትከለክሉኝ? ወይ እዚህ ጋር አንድ እስሚዞ ኡስታዝ ወይ መሐመድ አንተ ሐዲስ አላወራህም ካልከኝ ወደ ቀጣዩ አይደለም። ኧረ ኡስታዝ ወይ አልሄድም። ከዚህ ቦታ ላይ አልንቀሳቀስም። ለምን አልሞትም? አንገቴ ላይ ቢላው ይገባል። እናንተ ዝም በሉ፣ አያገባችሁ። ሚውትን አንሳ። ራስ ምታት። አቤት። አንተም የእውነት ሰው አኼራ አለብኝ ብለህ የምትፈራ ከሆነ በደኢፍ ሐዲሶች ክርስቲያኖችን አምጥቶ በኡስታዞች ተው ብዬ የመጀመሪያ ግጭት ተነስቶ ደኢፍ ሐዲሶችን ያመጣል ብለሃል አላልክ? በጣም ጥሩ። ቀላሉ ነገር አይደለም። ራስ ምታት። እኔ ወዳለሁ መናገር አልፈልግም። ምን እየተካሄደ ነው? እኔ ወዳለሁ መናገር አይደለም። መጀመሪያ ይሄንን ጥያቄ ብለሃል ወይስ ጠየቀኝ? ልመልስልህ። ኖ ከመመለስ በፊት ብለሃል ወይስ አላልክም? ብቻ በል። ጠይቀኸኛል፣ ልመልስልህ። ምን እየሆነ ነው? ምን እያደረጋችሁ ነው? ሪከርድ እያደረግኩ ስላወራኋችሁ አንድ ደቂቃ ብቻ ስጠኝ። አንድ ደቂቃ ወርጄ ሪከርዱን ይዤ ልምጣና እኔ ብዬ ከሆነ ወላሂ ሱመ ወላሂ ቲክቶክ ላይ አታዩኝም። ይቅርታ ጠይቄ እያንዳንዳችሁን ይቅርታ ጠይቄ እጠፋለሁ ከቲክቶክ ላይ። ጀስት 2 ደቂቃ ብቻ ስጠኝ፣ ጠብቀኝ። 2 ደቂቃ ወርደን አምጠው። ዳጊ አቤት ኡስታዝ፣ እባክህ ለምን ታወሩታላችሁ? ማለት እኔ የምፈልገው ስለሌላ ነገር አይደለም። የምፈልገው ደኢፍ ሐዲስ እየጠቀሰ ነው ካፊሮችን አለበት ለተባለው ነገር አላለም። ወይድን አላልኩም ብሏል አይደለ? ሰምተዋል። መሐመድም ኡስታዝ ወይድም አንዴ ቆይ፣ ኡስማን ሚውትን አንሳ። ከታች እዚህ የሰማችሁ ሰባ ሁላችሁም እስቲ ኡስማን ምንድን ነው ያለው? ለአላህ ብለህ ነው አኼራችን ይበላሻል። እኔ የሰማሁትም የተረዳሁትም ዳጊ እንዳለው ነው። ሐቂቃ እውነቱን ለመናገር እኔ ራሴ ደንግጫለሁ። አሁን አላልኩም ሲል ወላሂ ደንግጫለሁኝ። እና ኡስታዝ ሰልማንም አለ በምን አይነት መልኩ እንደተረዳው እሱንም ጠይቅ እንጂ እኔ የተረዳው ዳጊ እንዳለው ነገር ነው። ምክንያቱም ደኢፍ ሐዲስ እያመጣ ሌሎች ኡስታዞችንም እንትን አድርገን ነበረ። በዚህ ጉዳይ ላይ እንዴት ደኢፍ ሐዲስ ይቀርባል ብለን ተጣላን፣ በዚህ ጉዳይ ተጣላን ብሏል። እንዲያውም የብሩ ጉዳይ እሱ ሌላ ጉዳይ ነው። አሁን በዚህ በደኢፍ ሐዲሱ ስለመጣ ነው እንጂ እና እኔ ሪሊ በጣም የሚያሳፍር ነገር ነው የምሰማው። አሁን እኔ አንተ ተውይይት ስትለኝ በቴሌግራም እናውራ ስትል አይቻልም ያልኩት
ነገ ይሄ ነገር እንዳይመጣ ነው። አላልኩም የሚል ስለሆነ ነው አደባባይ ላይ የተናገርከው። እንዲያውም እኔ ይሄን ፖይንት ነው ይሄንን ፖይንት በውስጥ ጉዳይ በውስጥ ይወራ። ይሄው ኡስታዝ ሰልማንም አለ ዳጊም ሆናችሁ ውስጥ ሄዳችሁ ሌሎች ሰዎችን ጨምራችሁ አብራችሁ አውሩበት። ይሄን ጉዳይ እዚህ አምጥተን ለሌላ ግብአት አናድርገው፣ ሌላ ፖለቲክስ ነው የሚሰራብን ያልኩት ፖይንት እንዲያውም ይሄንን ጉዳይ ነው። ነገራችን ላይ የወጣበት ምክንያት ምናልባትም ሊቆርጠውም ሊሆን ይችላል። ታውቃለህ በጣም ቴክኖሎጂ ነው እዚህ ላይ ያላውጣውም እንዴ እንትና ዳጊ እኮ አሁን ሲወጣ ሙሉን ዳውንሎድ ታደርገውና ዳጊ ቴሌግራም ላይ ያ አላኩልሃል ከስር አሁን ቤቱን የከፈትከው ዳጊ ቅድም በጀመረው እንትን ላይ ነው አይደለም ከፍተህ የተናገርከው የነበረው ከስር አንዳንድ ሰዎች ወሂድ ብሎ ስም አልጠቀሰም እያሉ ይሄዳሉ። ወሂድ ብሎ ስም መጥቀስ አይጠበቅበትም። የተናገረው ምንድን ነው ጉዳዩ የመጀመሪያ መሐመድ የመጀመሪያ ጸቡ የመጣው ካፊሮችን ለማሳመን እሱ ነው ቁርአን አያቶችንና ሐዲሶችን ሲተጠቀምና ራስ ምታት አላህን ፍራ እያልኩ የጻፍኩለት ነበር። ኖ ተብሎ ነው የተነሳው። እዚህ የሚጽፉ ሰዎች ዝም ብለው ገብቶኛል ሲያወራ ነው እሱ። አንዴ ወሂድ እስኪ አንዴ ሁላችንም እንደማመጥ አንዴ ልናገር። ነገራችን ላይ ከወሂድ ክብር ላይ ዲፋ ለማድረግ አይደለም እኛ እዚህ ጋር የተቀመጥነው። ወሂድ አንድ ሰው ነው ለአላህ ብሎ ነው የሚሰራው። የሚያገኘው አጅር ካላህ ነው እንጂ ከኔና ከዳጊ ከምናምን አይደለም። እንደ ጥቅል ይሄ ሴራ የተሰራ ያለው በኮምፓራቲቭ ዳዕዋው ላይ ነው ይሄ ሴራ የተሰራ ያለው። ኦኬ ወሂድ እኔ እንትን አይደለም ዘውታሪዎች አይደለም። እኛ ልንሞት እንችላለን። ብዙ አይነት አጀንዳዎች አሉ ከጀርባ የሚሰሩ። ኮምፓራቲቭ ዳዕዋው መሰራቱ ራሱ ትልቅ ራስ ምታት የሆነባቸው አካላቶች አሉ ገይረል ሙስሊም የሆኑ ማለት ነው። ለነዛ ሰዎች ግብአት የሚሆኑ ሰዎች አሉ አውቀውም ይሆን ሳያውቁ ማለት ነው። ስለዚህ ጉዳዩን በተመለከተ ማጥራት ስላለብን ከወሂድ ጋር የሆነውን ነገር እናውቃለን፣ ሪዝኑን እናውቃለን። ቢሃይንድ ከርቴን የሚደረገው ምን እንደሆነ ይገባናል፣ አንደርስታንድ እናደርጋለን። ከዛ ውጭ ግን ዳጊ ቤቱን የከፈተው አንደኛ እያዳመጥኩ ነበረ። ሚስ ኮንሰፕሽን አለ ኢቭን ቢትዊን ሚ ኤንድ ዳጊ ማለት ነው። የኔና የዳጊ ጉዳይ ችግር የለውም። ከዛ በኋላ ግን አስገብቶት ሲያወራ የነበረው ምንድነው? ክሊርሊ አታክ እያደረገ የነበረው ወሂድን ነው። የተናገረው ምንድነው? እንዳውም ትልቁ የችግሩ መነሻ የሆነው ካፊሮችን ለማሸነፍ ቁርአንን እያጣመሙና ደኢፍ ሐዲስ የተጠቀሙ ሲሰሩ ነው የተጣላ ነው ያለው። ማን ነው ያን ያደረገው? የተነሳው ስለ ወሂድ ነው። ሌላ ሰው እከሌ ፉላን ብለን አይደለም እያወራን ያለ ነው። ስለዚህ እዚህ ቦታ ያወራው ወሂድን በሚመለከት እየተወራ ስለሆነ አሁን ላይ መጥቶ ቢያስተባብል ምን ቢልም ምንም እኔ የምቀበለው ነገር የለኝም። እኛ መጀመሪያም ዳጊ ነግረነዋል። አሚሮች አሉ። በነገራችን ላይ ብዙ ነገር ትተናል ማውራት ራሱ ማለት አሚሮች ስላሉ አሚሮች ናቸው መያዝ ያለባቸው ብለን ስለምናስብ ማለት ነው። ነገር ግን እሱ አሚሮችንም ጥሶ ነው የሄደው። በአሚሮች ስር አልሆንም ብሎ በቃ ወጥቻለሁኝ ሰላም ሁኑ ብሎ ከቴሌግራም ግሩፕ ወጥቶ የሄደው። ስለዚህ ዛሬ መጥቶ ሌላውን ዳዋ የሚሰራ አካል በየቦታው አታክ የሚያደርግበት ማን ስለሆነ ነው? ምንድነው ሽሩሩ የሚባለውስ? ሁለተኛ በነገራችን ላይ እኮ የአቂዳ ልዩነት እኮ ያለን ሰዎች እኮ አለን እዚህ ውስጥ እኮ። እናውራ እንዴ እንነጋገር በስነ ስርዓት በግልጽ የአቂዳ ልዩነት ያለብን ሐታ በአንድ የቁርአን አንቀጽ ላይ የአቂዳ ልዩነት ያለን ሰዎች እኮ አለን እኮ። እናውራ አርራህማኑ ዐለል አርሽ ኢስተዋ የሚለውን ሱረቱ ጣሃ 5ኛውን አንቀጽ በምን ነው የሚረዱት እነሱ? በቃ ከዚህ ጀምረን እናውራ። እኛ በምንረዳው አላ ፈህም ሰለፍ የማይረዳ ከሆነ ከሱ ጋር ማውራበት ምን ምክንያት የለኝም፣ አይመለከተኝም ከሱ ጋር። ይቅርታ ቢላል ብርድ አለ እኔ ጋር እና ልግባ እና በቃ እንትኑን ምንድን ነው የጥቅም ጉዳይ ነው ምናምን ብሎ ያለበትን እና ከተቋሙ ጋር ያያይዝበት የሞከረበትን እኔ ከተቋም ማለት ነው እንደዚህ አሁን ካሉት ተቋም ላይ ካሉ ሰዎች በገንዘብ ጉዳይ ላይ ከትምህርት ክፍል ውጪ በገንዘብ ጉዳይ ላይ ተነካክቼ ወይም ደግሞ ነክቼ ያለበት ማስረጃ ካለው ያቅርብ። በጣም ትልቅ ነገር ነው ፖለቲካ ሰርቶ የሄደው። ተመልሶ ከመጣ ጠይቁት። ይሄ ቀላል አይደለም ማለት ነው። ይሄ በጣም እንትን ነው ራሱ። ኢብራሂም ደፍረው እንኳን ይሄንን አልተናገረም። ተቋም ላይ ምንም ችግር የለም ነው ያለው ኢብራሂም ስለ ተቋም ሲነገረው። ይሄ በጣም እንትን ነው። ይሄ ምንድነው ካፊሮች ለካስ እኔ እኮ ከምን አንጻር ነው እንደዚህ የሚሆኑ ትላለሁ። ምንም ያውቁት ነገር የለም እነሱስ። እሺ ገቢ የሚባል ነገር የለም፣ ተቋም የሚባል ነገር የለም። ነገ ጠዋት
አላህ ፊት መቆምና የሚባል ነገር ሴንሱ የላቸውም። ሙስሊም ግን እንደዛ አይደለም። የፈለገ ነገር ቢሆን እንደዛ አያደርግም። ይሄን ራሳችሁም ቢሆን መረጃዎቹን በደንብ አጠናክራችሁ ከምን አንጻር እንደተናገረ ጠይቁት ራሱ ማለት ነው። እኔ ሚውት አድርጌ ላዳምጣችሁ፣ ብርድ ነው እኔ ጋ ውጪ። ምንም የምታዳምጠው ነገር የለም ኡስታዝ ወይድ ሒዝድ ነው በቃ ሌላ የህዝብ ጉዳይ ነው። በቃ እኔ ዴፊኒትሊ አረጋግጫለሁ። አንድ ደግሞ የሚቀር ነገር አለ። ለንጽጽር ብዬ ላሳተመው የነበረው መጽሐፍ ኮምፒውተሪን ሀክ አድርጎ ሰንበዲ ወሰደብኝ ብሎ አወራ ብሎ ያሉትም ነገር አለ። ከጠራ እስከ ጥጥ ድረስ ይጠራል። ተለባብሶ መኖር ነው እዚህ ድረስ እኛንም የጎዳን። ስሚዞን ሼር አድርጌለት ነበር እኮ ግን መድረስ አልቻለም። ይህን ነገር እንዲሰማ ነበር ሼር ያደረኩለት ከአንተ በፊት አንተ ጋር ሼር ሳላደርግ እሱ ጋር ነበር ያደረኩለት እና ሀቅ ተደረግኩኝ እና በጣም ያነጻጸርኩ እከሌ ብሎ አይ እንደዛ አይደለም የተባለው። እንደዛ ማውራት ለኛ ያለ ነገሩ ዛሬ እንኳን ኡስታዝ ወይድ ዛሬ እንኳን ፍቃደኛው ተረጋጋ። ኧረ ቆይ ተረጋጋ። ቴሌግራም ላይ ግሩፕ ከፍተው ለካፊሮች ሲያቀብሉ እንደነበረ አገር ያወቀው ፀሐይ ሞቀው ነው። ሁሉንም መጠየቅ ትችላለህ። እኔ አይደለሁም ማስተምረውን ትምህርት ከአድሚን ጋር ተመሳጥረው ማስተምረውን ትምህርት የነበረውን የሰለምቴዎቹን ገቢ ምንጫቸውን የሆነውን ነገር ለማድረግ ከካፊሮች ጋር ተመሳጥረው ለቻናል ከፍተው ግሩፕ ከፍተው ካፊሮችን አዳድርገው ሲያድሉ ነበረው። ግን ስም አልተጠቀሰም። እኔ አልጠቀስኩም። ይኸው ሁሉም አሉ። ከፈለክ ማለት ገይብ ነው። ይኸው ለራስ መታት ራሱ ተነግሮታል። ያን ያውቀው ነው እንደገና የሚያመጡት ገይብ ነው። ገይባት የሆኑ ነገሮችን ለአላህ ነው የሚሰጠው። ስም እንዳይነሳ አደራ። ግን ማን እንደሆነ ልናውቀው አልቻልንም ነው ያልነው። አላህ በሚያውቀው ማለት ነው። እከሌ እከሌ ነው አላልንም። እኛ ምን ማስረጃ አለ? ነገ ጠዋት አላህ ፊት ብትጠየቅ እከሌ ነው ያልክበት ማስረጃ አለ ብለህ አላህ ቢጠይቀኝ ምንድን ነው? ይስዋቅ እኮ ነው። እኔ ምንም ነገር ያልኩት ነገር የለም። ሰዎች የራሳቸውን ስፔኩሌሽን ሰጥተዋል። አዎ በተቋም ውስጥ ያሉ ሰዎች እነ ስሚዝ እነ አቡሩ ሜሳ እነ አቡነዋይም የመሳሰሉት እነ ኢብኑ ረሻድ አንድም ትንፍሽ ብለው ከሌ ነው ብለው እንኳን አላሉም። በጥርጣሬ እንኳን ያዩት ሰው የለም። ስለዚህ እንደዛ ያልኩበት ነገር ካለ አሁንም ማስረጃ ማቅረብ ይቻላል። እንደዛ አላልኩም። ለራስ መታት ራሱ ተነግሮታል። አሚሮቹ ነግረውታል። ማስረጃ አለ ወይ ምናምን ነገር አይ መስሎኝ ነው ሰዎች ሲያወሩ ሰምቼ ነው እንደዚህ ነው ስሜ ተነስተዋል ምናምን አለ። እኔ ያነሳውበት አለ ማስረጃ ሲባል የለም። ራሱ ማለት ዝም ብሎ ስም የማጥፋት እንትን ነው ራሱ በቃ እኔ ያየሁት ነገር ከኛ በኋላ አንተ ምን ስለሆንክ ነው የተለቀቀው ቪዲዮ ነው የሰማሁት ልንገርህ። ከኛ በኋላ መተህ ሁሉ ፎሎወር እንዴት ነው አንተ ምን ስለሆንክ ነው ፎሎ ማታረገው? ከኛ በኋላ መተው አንዳንድ የበላይሉን ይላሉ ተብሎ ቪዲዮ ተሰርቶ ነበር። ደርሶ ከሆነ አላሁ ያለም እኔ አላውቅም። እኔ እንደዛ ነገር ውስጥ አልገባም። ምክንያቱም አንዳንድ ነገሮቹን ያሉ ነገሮች ራሱ ቪዲዮ በሚሰራባቸው ነገሮች ነበሩ። ቪዲዮ ሲሰራ ምንድነው ውይይት ላይ እሱ ሲመጣ ቦታ ይለቁለታል የሚል ነገረውን እንትን ብሏል። አንዳንድ ሰዎች እየመጡ ቦታ ያስለቅቃሉ፣ እኛ ብቻ እናውራ ይላሉ ምናምን እያለ በአሽሙር ሲሰድበኝ ነበረ። እሱን አውቃለሁ። ያንን ሲያደርግ ነበር። እኔ ደግሞ ላገዛቸው ብዬ ነው። ወላሂ አላህ በሚያውቀው ተመችቶኝ አይደለም። ከልጆች ጋር ከስራ ጋር የሚመቸኝ ቦታ አይደለም ያለሁት። ግን እንደው ላገዛቸው እነሱ ቀኑን ሙሉ ስለሚውሉ ምናልባት ላገዛቸው ከሚለው አንጻር ነበር ማየው የነበረው። እሱንም ተውኩኝ በቃ እንደዛ ሲል እሱ ቪዲዮ ሲሰራ። አንድ ሰው መጥቷል። ቆይ ኢላም አንዴ ኢላም ቆይ አይ ራስ ምታት መጥቷል። ማሜ ቆይ ያ እህቶችን አቡ በኝ ኢላም ቆይ አንዴ ላውርድሽና ይዝሪ ወረድሽ እንዴ ሽኩረን እህቴ ሰላም አለይኩም ወራህመቱላሂ ወበረካቱ። ተመልሻለሁ። ሰላም ወራህመቱላሂ ወበረካቱ። ኦኬ በቀጥታ ቪዲዮ ነው የምከፍተው። ምንድነው ማንም ሰው እንዳይገባ ያውራ። ቀጥታ አውራ ከፈተው ቪዲዮ ወሂድ ደኢፍ ቪዲዮ ተጠቅሟል ብለሃል ነው ያላችሁኝ። ያልኩትን ከፍቷል። ችግር የለውም ከፈተው። አይ ያ አጣላው ይሄ ነገር ሊላይ አጣላም እርግጠኛ ነኝ እኔ በቢዳ እንኳን የሚባለው መጅልስ ላይ ቁጭ ብለው
ተስማምተው በሸራተን ሄዶ ምሳ ይበላሉ። ይሄ ነገር የጥቅም ጉዳይ ነው ወይ በግሩፕ ተከፍላችሁ ነው ወይ ምንድን ነው? አሁን እንደዚህ አንዳንዴ እርግጥ ተደርጎ አሁን አንድ ኡስታዝ ወሂድ እሺ 192 ያለው ላይ ተሳሳተ፣ እሺ ይሳሳትና ቢባል በወቅቱ ያ ነገር ምላሽ ተሰጥቶት ከሆነ ዛሬ ማንሳቱ ተገቢ ነው? እሺ ዳጊ ይሄ አይብ ምናምን አይደለም፣ የቁርአን አያት ነው። ግን ችግር የለም። በወቅቱ መልስ ተሰጥቶበት ከሆነ ዛሬ አደባባይ ላይ ንጽጽር ከሚሰሩ ልጆች ጋር ሁላችንም ኦልሞስት ሁላችንም ማለት ይቻላል ቁጥር ተቀያይረን ቴሌግራም ላይ የምናወራው ነገር ካለ አውርተን በኢሞም ተደዋውለን ይሁን ከአብዛኞቹ ጋር እንትናለን ኮኔክሽን አለን ማለት ነው። ይሄ ነገር ከመምጣቱ በፊት እንመካከራለን። እኔ ያልገባኝን ነገር ሀዲስ ላይ የማላውቀው ግራ ያገባኝ ነገር ካለ ገብቼ እጠይቃለሁ። ይሄ ነገር እንዴት ነው እንዲህ እየተባለ ነው? ከመሲ ጋር ሁላችንም ምክክር እናደርጋለን ማለት ነው በደህናው ጊዜ። ይሄ ነገር ወዴት ነው ወደ ተከረረ ነገር የመጣው የሚለው ነገር የጀመረው መቼ ነው? አዳምጠው፣ ይኸው አሁን አዳምጡ፣ በደንብ አድርጋችሁ አዳምጡ። ምን መጣ? ንጽጽር ስራው ላይ ምን መጣ? ካፊሮችን ማሸነፍ የሚባል አካሄድ ተጀመረ። ካፊሮችን ለማሸነፍ ሲባል ለካፊሮች መልስ ለመስጠት ሲባል ሀዲስን ማጣመም፣ ضعيف ሀዲስን እንደ ሰሒህ ሀዲስ አድርጎ መጠቀም፣ ቁርአንን ማጣመም። ይሄ ነገር ሲጀመር በውስጥ መጠየቅ ጀመርኩኝ። ይሄ አካሄድ ትክክል አይደለም፣ ይቁም። ይሄንን በማለታችን አታክ መደረግ ተጀመረ። ዛትሴት ይሄንን በማለታችን ምንድን ነው ያልኩት? ንጽጽር ስራው ላይ ካፊሮችን ለማሸነፍ ሲባል ቆይ ንጽጽር ስራው ላይ ካፊሮችን ለማሸነፍ ይደገማል። ምን ችግር የለም፣ ይደገማል አይደለም። እና ቆይ ራስ ምታት ኡስማን ተናገር። ምን ያልናገር ምን በእኔ አያምርብኝም። ተናገር። ራስ ምታት ይሄ እያለ ያለው ምንድን ነው? ካፊሮችን ለማሸነፍ ሲባል ዶኢፍ ሀዲሶችን በማጣመምና ዶኢፍ ሀዲሶችን በማምጣት እንትን ሲደረግ አይሆንም በሚል ነው የተጣላ ነው እያልክ እኮ ነው። እዚህ እኮ ይሄ እኮ እነዛኞቹ ካፊሮቹ ዶኢፍ ሀዲስ እያመጡ ነው እያጣመሙ ነው። ይኸው ንግግር የምናወራው ነገር ካለ አውርተን በኢሞም ተደዋውለን ይሁን ከአብዛኞቹ ጋር እንትናለን ኮኔክሽን አለን ማለት ነው። ይሄ ነገር ከመምጣቱ በፊት እንመካከራለን። እኔ ያልገባኝን ነገር ሀዲስ ላይ የማላውቀው ግራ ያገባኝ ነገር ካለ ገብቼ እጠይቃለሁ። ይሄ ነገር እንዴት ነው እንዲህ እየተባለ ነው? ከመሲ ጋራ ሁላችንም ምክክር እናደርጋለን ማለት ነው። ኖ አይደለም። ራስ ምታት አቁሙ። አንድ አቁሙ። ለምን ታቋርጣለህ? እቺ ቦታ ትደገም፣ እቺ ቦታ ትሰማ። ለምንድን ነው እንዳይሰማ የምትፈልገው? የተናገርኩት ቃል ይደገም። አላሁ አክበር። ታወራለህ። ድራማ እየሰራችሁ ነው አይደለም? የተናገርኩት ይደገማ። ሚዩት አድርጋለህ። እንደ ህፃን አያርግህ። ትልቅ ሰውን አይደለ እንዴ? ድራማ ምናምን የጠየቁህ ብርና ትምህርት ነው አንድ ላይ የጠየቁህ። ይኸውልህ አዳምጠኝ። ጥቅም አለው ወይ? ነው እኮ የሚያወራው። ድራማ እየሰራችሁ ምናምን ይላል። አታከብርም ቢያንስ እንኳን አይደለም። ኡስታዝ ወይ ቆይ ልንገርህ፣ አስተካክሎት ነው የመጣው ብዬ የምልበት እኔ አሁን አወጣዋለሁ። የጠየቁት መሰለህ ጥቅም አለው ወይ ብር ነው ወይ የሚያባላችሁ ብዬ ኡስማን አስታውሰህ ከሆነ ስጠይቀው አዎ አለ። እሱ የለም ከፊት ለፊት ያለው እሱ የለም። አሁን እሱን አምጣና እስቲ ወይ ከዚህ በኋላ እሱ የብሩ ጉዳይ ካለ አሳይ ኡስታዝ ወይ። አዎ የጥቅም ጉዳይ ነው ጨርሰው እንዳለና ያዳመጥነውን ነገር መቼ በጣም ጥሩ። አንተ ከጠየቀው ጀምር ያለውን ላምጣ። አንተ ከጠየቀው የጥቅም ጉዳይ ነው ወይ ምናምን ብለህ ከጠየቀው ጀምር ላምጣ። ኖ ኢቭን ዳጊ አንተ ከጠየቅበት ጀምር ይዤ ልምጣ። አንዴ ይኸውልህ፣ ኢቭን አዲስ ሞመንት ራሱ እኛ ወንድማማችነታችንን የሚነፍግ ነገር የለም። ነገር ግን አሁንም ዲሲቭ ለመደራረግ የምንሄድ ከሆነ የዚህ ወንጀላችን ይጨምራል። ሚውት አድርጋ እንዴ ራስ ምታት ጥያቄ ተጠይቄ ነበር። ضعيف ሀዲስ ይጠቀማሉ ብለህ ነበር። ያንን ማስረጃ ራስ ምታት
ንጽጽር ላይ የሚሰሩ ልጆች ضعيف ሐዲስ እንደሚጠቀሙ ምስክር ማስረጃ ላምጣ። ኢምራን ضعيف ሐዲስ ይጠቀማል። አምጣ ላሳይ ማስረጃ። ሚውት አድርግ። ኢምራን ላይ ደግሞ መጣ እንዴ? ወደ ኢምራን ቢስሚላህ እኔ ችግር ይዛለች የልጅ ልጅ ይሆናል። ወሂድ አንዴ ቆይ ስለሆነ ምን የልጅ ወሂድ የ19 ዓመት ልጅ ዑስማን የ19 ዓመት ልጅ ስለሆነ ضعيف ሐዲስ መጠቀም ይችላል። ዳጊ አንድ ጊዜ አፎን ግድ የላችሁም። ሁላችንም አላህን እንፍራ። አንድ ጊዜ ኢንሻአላህ ነገራቶችን ለተስሊህ በቃ እንጠቀምባቸው ኢንሻአላህ። ሰልማን እኔ ላይቭ ከፍቼ እናወራቸዋለን። ማረጃ ማስረጃ አለኝ የሚል ሰው እኔ ላይቭ ከፍትና ያወራኛል። እንደዚህ ያደረጋችሁ ተደማምጣችሁ አውሩ ፕሊዝ። እስሚዞ አንተ ምንድነው እኩል ነው እያወራችሁ ያላችሁት? መሐመድ እስኪ አንዴ ዝም በል በቃ። አንተ ገባ በመካከል ወይ መረጃ ካለ መረጃውን ማቅረብ ነው። ከዛ ውጪ ራስ ምታት ቤዚክሊ ማስረጃ ሪከርድ አድርጌያለሁ ይዤ እመጣለሁ ነው ያለው እንጂ ኤዲት አድርጎ ቆርጦ ቀጥሎ ሊያመጣ አይደለም የሚሄደው። የቆየው ራሱ ሰዎች በጠረጠሩት ቦታ ነው የተገኘው። አሁን ቆርጦ ነው የሚመጣው ብለው እዚህ ሲባል ነበር አይደል? አሁን ብሪንግ ቆርጦ ነው ይዞ የመጣው። የሪከርድ ያደረገውን ሙሉ ነገር ምንም የማይሸማቀቅ ከሆነ ይዞ መምጣት ነበረበት። ሁለተኛ ጉዳዩ እኛ ካልነው ጉዳይ የተለየ ነገር አድርጎ ለማውራት ነው እየሞከረ ያለው። እንደዚህ አይነት ዲሴፕሽን በጣም ወላሂ ያሳፍራል። ሙስሊም ሆኖ መልእክተኛው ሰለላሁ ዐለይሂ ወሰለም ሙስሊም አይዋሽም ብለዋል። ሙስሊም ኃጢአት ሊሰራ ይችላል። ሙስሊም ሊሳሳት ይችላል። ሙስሊም ወንጀል ሊሰራ ይችላል። ሙስሊም ግን አይዋሽም። እዚሁ ላይ ሪከርድ ይደረገው እየተናገረ ነበር። ሙሉ ለምን አያስቀምጥም? ቆርጦ ለምን ያመጣዋል? የተጠየቀውን ጥያቄ ዳጊ የጠየቀውን ሙሉን ይዞት ቢመጣ ምን የሚፈጠር ነገር አለ? ሁላችንም እኔ ለራስ ምታት ቲፕ ማድረግለት ነገር የለም። የሚኖረው በራሱ ነው፣ የሚንቀሳቀሰው በራሱ ነው። የሚያገናኘን ላኢላሃ ኢላላህ ነው። ስለዚህ ለዛ አቋም ካለው በዛ ጉዳይ ላይ ከሆነ እንትን የሚያስበው ይዞ የመጣው ለምን ቆርጦ ይዞት መጣ? ያን ደግሞ እንትን ሲባልበት ወደ ኢምራን ሄደ። ስለ ኢምራን አይደለም እኛ ያወራን ያለ ነው። ስለ ወሂድ በሚነገር ጉዳይ ላይ ነው አይደለም ያን ንግግር የተናገረው። አሁን እዚህ ጋር ወሂድን የተናገረውን ነገር ዲፋ ማድረግ ስለማይችል እንደተሳሳተ ሲያቅ ደግሞ ወደ ኢምራን ሄደ። ዝም ካልነው ራሱ ኢብራሂምን መልሶ ራሱ ብሌም ማድረጉ አይቀርም። ይሄ ሰው ኢብራሂምን ራሱ ማለት ነው። ሌሎችን ኢብራሂም ትቀጥላለህ። ኦኬ ተራ በተራ ማውራት እንልመድ ራሱ። ስለዚህ ይሄ ሌላ አጀንዳ አለው ሲጀመር። አጀንዳችሁን ከሰጧችሁ ሰዎች ጋር ጨርሱ። እዚህኛው ጋር ግን ኮምፓራቲቭ ዳዕዋ ላይ በተለይ ወሂድ ጋር ተምሮ 6 ወር ትሬኒንግ ኮርስ ወስዶ ኮምፓራቲቭ ዳዕዋ እየሰሩ ያሉ ወንድሞችና እህቶች ላይ ከዚህ በኋላ ሌላ አጀንዳ እንፈጥራለን የምትሉ በተለይ ኢትዮጵያ ውስጥ ያላችሁ ሰዎች ካላችሁ በመጅሊስ በኩል አስፈላጊ የሆነ እርምጃ እንዲወሰድ እናደርጋለን። መከሰስ ካለበት ትከሰሳለህ፣ መጠየቅ ካለበት ትጠየቃለህ። ከዛ ውጪ በራሳችሁ መንገድ የምትሄዱ ሰዎች ካላችሁ መጀመሪያም እኛ በአሚር አንመራም ብላችሁ ጥላችሁ ስለሄዳችሁ ከናንተ ጋር የምንፈላፈለው ምንም ምክንያት የለንም። ምክንያቱም አሚር ሲመረጥ አንፈልግም ብላችሁ ሄዳችኋል። አሁን ተመልሳችሁ መታችሁ እኛን አታኬ ማድረግ ወይም ደግሞ የመፈላፈል አላማ የለም፣ መብት የላችሁም ሲጀምር ማለት ነው። ከዛ ውጭ ግን እንደ ሙስሊም ወንድም ኢብራሂም መጥቶ እኔ ያለሁበት ቤት ቢገባ ችግር የለብኝም። ይሄንን በደንብ አንደርስታንድ እንድታደርጉ ነው የሚፈልጉኝ። በራሳችሁ መንገድ ሂዱ። አህባሾች አሉ እኮ አሁን አህባሾች እኛን ካፊር ነው የሚሉን አይደል? አህባሾች ኡስታዝ ወሂድ ያሰለማቸውን ሰዎች ካፊር ናቸው ብለው የተናገሩ አህባሽ ልጆች አሉ። we don't care about them። አላህ ጋር ነው ሂሳባቸው ያለው። ከዛ ውጭ ያላችሁ ግን ሰዎች እኛ በሌላ ነገር ማንጠረጥራችሁ ናችሁ ሰዎች በራሳችሁ መንገድ ማስተማር ካለባችሁ አስተምሩ። ኡስታዝ ወሂድ ጋር የ6 ወር ኮርስ ወስዶ ትሬኒንጉን ወስዶ ኮምፓራቲቭ ዳዕዋ የጀመሩ ወንድሞችና እህቶችን ታርጌት አድርገን እንሰራለን የምትሉ ከሆነ ኦቅሲሙ ቢላህ በግልጽ ነው እናንተ ጋር የምንመጣው ማለት ነው። በሐላል መተን እንጠይቃችኋለን፣ በኮንቬንሽናል ህግ እንጠይቃችኋለን፣ በመጅሊስ በኩልም እንጠይቃችኋል ማለት ነው። ይሄን እንድታውቁት ነው የሚገባው። የኡስታዝ ወሂድ ይሄ የሰለምቴዎች መረዳጃ ተቋሙን በተመለከተ አላግባብ የምትከሱና ያልተገባ ነገር የምትናገሩ ሰዎችም
እናንተንም ጋር የምንነጋገረው እዚህ ጋር አይደለም፣ ቲክቶክ ላይ አይደለም። ፍቃድ ያለው ህጋዊ ፍቃድ ያለው ተቋም ነው። ህጋዊ ፍቃድ ያለው ተቋም ነው። ኢንተርናል እና ኤክስተርናል ኦዲት የሚያደርገው ተቋም ነው። ስለዚህ በዛ መንገድ ምን ይደረጋል? የሚከሰሰው ይከሳል። ስም ያጠፉ ሰዎችንም ደግሞ በዛው መንገድ እንከሳለን ማለት ነው። ይሄን እንድታውቁ ስለምንፈልግ ነው። ዳጊ ይሄንን ብቻ እንድትወስድልኝ ነው የምፈልገው። ከዛ ውጭ ያለው ምንድነው? ሰው አሁን የአላህን ሱብሓነሁ ወተዓላ ቃል የሚያስተምሩ ሰዎች እዚህ ቦታ ላይ ቢቀመጡ ይሄን ያህል ሰው አይሰበሰብም። ትልቁ ችግርም ያን ያለው ነገር ማዋሰድ የለመዱ ሰዎች አሉ። ሙስሊሞች እርስ በርስ ሲጣሉም ደግሞ አጀንዳ አድርገው መንቀሳቀስ የሚፈልጉ ሰዎች አሉ። ዳስ ኦል አጀንዳቸው ያ ነው። እኛ ደግሞ በዛ መልኩ አይደለም መሄድ የምንፈልገው። የኔን የግለሰባዊ ማንነቴን ምንም አይመስለኝም እኔ። ስለዚህ የተቋሙን ጉዳይ እዚህ ቦታ እንዲወራ አልፈልግም። ኡስታዝ ወይድ አይ እኔ ጨርሻለሁ። ግን አንድ ነገር ህዝቡ አንድ ነገር ነው ልውጣ። አንተ እንድትናገርም አልፈቅድልህም እኔ ባለሁበት ቦታ ላይ ማለት ነው። ከዚህ በኋላ አውርደው አይ ቁርአን ላይ የከተፍኩ ማለት የተሳሳተ ቁርአኑን ከፍተህ ታነበዋለህ። ይሄ ሰውዬ ቁርአን ከፍቶ እንዲያነብ እናደርገው። እኔ እንደ ጤነኛም አላየውም። እሱን ግን አንድ ነገር አሊፍ ትቆም ትተኛ ያውቃል እንደ ኢብራሂም ወላሂ ካነበበን ቲክቶክ ይነደልታለሁ። ወረበል ከዓባ ይሄ ወላሂ 4 መስመር ያነብ ተሳሳተ የተባለው ቦታ እኔ ቲክቶክ ይነደልታለሁ። እሱን ላላስጡ እሱ ግን ምን አለ መሰላችሁ ያ ጀማ ታችም ያላችሁ ሰዎች አላችሁ። አታክ እየተደረገ ያለው በአሁን ሰዓት ማለት ነው። አታክ እየተደረገ ያለው እኔን ችግር የለውም ምንም እንትን የሚለኝ ነገር የለም። ካፊሮችም አህባሽም ምናምን ነገር ሁሉም ስለሚረባረቡ እኔ ላይ ምንም ነገር እንትን የሚሉት ነገር ምንም የሚያመጡት ነገር የለም፣ እችለዋለሁ። ግን ነገ ተስፋ አላቸው የሚባሉ ልጆች ላይ በጣም አታክ እየተደረጉ ነው ያሉት። ይህን ነገር እንድታውቁ እነ ኢምራን ላይ አሁን አዳዲስ የመጡ እነ አነስ ላይ እነ ፋሩቅ ላይ እነ አህመድ ላይ ትንሾች ናቸው ገና 17 18 19 ውስጥ ናቸው ያሉት። ኢንከሬጅ ልናረጋቸው ነው እንጂ የሚገባን ዲስከሬጅ ልናረጋቸው የለብንም፣ ማድረግ አልነበረብንም። ነገ ጠዋት የሚተኩ ናቸው። ምንም ያጥፉ፣ ደይፋዲስ ይጠቀሙ፣ የራሳቸው ኢንተርፕሬት ያደርጉ፣ ምን ያደርጉ፣ ቢመከሩ ወላሂ ይቀበላሉ። ኢምራን የሚቀበል ልጅ ነው፣ በጣም ትሁት ልጅ ነው ራሱ ማለት ነው። እነ አነስ እነ ፋሩቅ እነ ምናምን ወደታች ያሉትም ማለት ነው። እነ አህመድ የሆነ ነገር በውስጥ ብታወሯቸው እርግጠኛ ነኝ በጣም ፖዚቲቭ ናቸው፣ ትሁት ናቸው። የነገ ትውልድ ተረካቢዎች ናቸው። እኛ ነገ ጠዋት ልናቆሙ እንችላለን። ሰው ግን ያስፈልገናል። አትስበሯቸው ማለት እንትን አትበሩ፣ አትሰባብሯቸው፣ እነሱን አትግደሏቸው፣ ሞራላቸውን አታላሽቁ። የምር በጣም ነው የሚያሳዝነው እንደዚህ አይነት ነገር ማለት ነው። እኔ ችግር የለውም ግን እንደዚህ ታች ያሉትን ልጆች አትንኩ። ሰምታችሁታል። አሁን ኢምራንን አለ ሲቀጥፍ በደይፍ ሀዲስ ምናምን ነገር ብለው አለ እና በጣም ያሳዝናል። እንግዲህ የእንትኑ የብሩን ጉዳይ አንስቷል። እንግዲህ ተቋም ነው። ቅድም ኢብራሂም ራሱ የማያምንበትን ነገር የጥቅም ጉዳይ ነው ምናምን ነገር ብሎ የተቋሙን ለመንካት ሞክሯል። እሱ ነገር ጠይቁት። መረጃጁ ላይ ዶክሜንት ካለ ያሳያችሁና እኔ በይፋ ይቅርታ ጠይቃለሁ ራሱ ማለት ነው። እኔ እኮ ካፊሮች ለምንድን ነው እንደዛ አስሬ እንደዚህ ምናምን ነገር ሀብታም ነው እንትን ነው እሱ ነው እየቀጠረ ካፊሮችን እንትን የሚለው ምናምን ነገር የሚሉት እላለሁ ራሱ ማለት ነው። እንዲህ አይነት ነገሮችን እንትን እስሚዞ አለ አይደል ቴሌግራም ላይ ያወራውን ስለ ተቋሙ 13 ደቂቃ የተወራበት አለ። ምንም በማያውቀው ነገር ተቋሙን በጣም ሲደበድብ ነበር። ራስ ምታት ያጠፋው እንትን አለ የተቀመጠ አለ። እሱን ካመጣ ማስረጃውን ካመጣ እሱን ማስረጃውን አያመጣም፣ ግን እንደው የሆነ ነገር ካለ እሱን አሰማቸው። ምንም በማያውቀው ነገር ማለት ነው። ልክ ተቋሙ ውስጥ እንዳለ አድርጎ ከሌ እንደዚህ ያደርጋል ከሌ እንደዚህ ያደርጋል ብሎ ያለበታል እና ወዲያው አፍሮ ያጠፋበታል 13 ደቂቃ ኢንሻአላህ። በነገራችን ላይ እኔ እዚህ ጋር እንደምናገረው ነገር ሐዲስ ተሳሳቱ ሲል ቁርአን ተሳሳቱ ሲል አንድም ቀን ራስ ምታት በውስጥ መጥቶ ማናችንም ተናግሮ አያውቅም። እኔ ነኝ አንዴ ሂጄ አናግሬው ራስ ምታት አንተ እኮ ከወሂድ ለይተን አናይህም እንዲህ ብለህ ለምን በውስጥ መታ አትነግረንም ብዬ አናግሬዋለሁ። ሐቂቃውን ለመናገር ማለት ነው። እና ሆን ብሎ ቪዲዮ ይሰራል። ከዛ የሰራቸው ቪዲዮዎች ሆን ብሎ እሺ ተሳሳቱ ብሎ አስቦበት ከሆነ ለምን ያጠፋዋል? የሰራቸውን ቪዲዮዎች ለምን ያጠፋዋል? እና የሚናገራቸውን ነገራቶች ተመልከቱት። ይኸው እዚህ ጋር ላሳያችሁ። እዚህ ቲክቶክ
ላይ ንጽጽር የምንሰራ ልጆች ለካፊር ወገኖቻችን መልስ ለመስጠት ስንል የቁርአኑን ትክክለኛ ትርጉም መቀየር ይፈቀዳል? ተገቢ ነው? ሐዲሱስ በዛ ሐዲስ ላይ መተላለፍ የተፈለገውን ማዕናውን መቀየር ይቻላል? ዲናችን ይፈቅዳል? በእርግጠኝነት መልሱ አይፈቅድም ነው። ስለመጣ ነው የቁርአኑን ማዕና በግልጽ ትርጉሙ ሲቀየር ሐዲሶች ተነበው ትርጉማቸው ሲቀየር በግልጽ እያየን ነው። እየበዛ ስለመጣ ነው ግዴታ መናገር አለብኝ ብዬ ወጣሁት። ስህተት ከሆንኩኝ ወርውሩት፣ ይህን ቪዲዮ ወደዛ ወርውሩት። የምናገረው ነገር ስህተት ነው ብላችሁ ካሰባችሁ፣ ነገር ግን ይሄ በቃ ፍጠጥ ብሎ እየወጣ የመጣ ነገር ስለሆነ ነው። ስለዚህ ማሸነፍ እኮ ለምፈልገው ነው እንዴ? በመጡበት መልኩ ሊመለስላቸው የሚገቡ ሰዎች እንዳሉ ሆነም፣ ነገር ግን የቁርአኑን ትርጉም የሐዲሱን ትርጉም በቀየሩ ትክክል አይደለም በፍጹም። እንዳመጣጣቸው እንመልሳቸዋለን። እሱ ምንም ጥርጥር የለውም። ለመማር የመጣውን ደግሞ ሊገባው በሚችል መልኩ በማስተማር መልኩ ልንነግረው ይገባል። ከዛ ውጭ ግን እንዳመጣጡ መመለስ አለብን ብዬ አምናለሁ። ከዛ ሌላ ትርጉም መቀየሩ ትክክል ነው ብዬ አላስብም። ምናልባት አንዳንዶቻችን የተቀላቀለብን ይመስለኛል። ይሄ የንጽጽሩ ስራ ከቢዝነስ ጋራ የተቀላቀለብን ይመስለኛል። ስሙት፣ ይኸው ከዚህ በኋላ ጥቅም አለው እያለ እየተናገረ ይሄ ደግሞ በጣም ከባድ ነገር ነው። እስሚዞ ይሄንን እኮ የምናውቀው እኮ ቪዲዮ ነው ታውቃለህ አይደለም? መሐመድ ይሰማ 700 ምናምን ሰው አለ። ሀቁን ይወቅ። ተሸፋፍኖ ነው እስካሁን እንደዚህ እዚህ ደረጃ የተደረሰው። አሰማ እስሚዝ ይሰማ፣ ወላሂ ይሰማ። ከቢዝነስ ጋር በመቀላቀሉ ምክንያት ይመስለኛል ሰዎችን ማግለል፣ አድማ ማድረግ ንጽጽሩ ላይ እየሰሩ እኔ እንጃ። በጣም አብዛኞቻችን ዲናችን ተነካ ብለን ነው ወደ ንጽጽር የመጣ ነው። አብዛኞቻችን እንደዚህ አይነት ሰዎችን ማግለል፣ የሆነ ግሩፕ አንድ ላይ ሆኖ ልብ በሉ ሁላችሁም። ቲክቶኩ ሰፊ ነው። ሁሉም በራሱ መስራት ይችላል። ማንም ከማንም ጋር ሳይገናኝ መስራት ይችላል። የሆነ አግላይ ብሎ የሰው ስም ለመስጠት የሆነ ነገር ብሎ ለመስጠት። በነገራችን ላይ ራስ ምታት ቢኖር እዚህ ጋር በጣም ብዙ መጠይቃቸው ጥያቄዎች አሉ። ቪዲዮ ረጅም ስለሆነ ማለት የሚናገራቸው ነገራቶች አሉ። ይኸው አብዛኛውን ቦታ ላይ ጥቅም ምናምን እያለ የሚያወራው እና አሁን ይሄ የትኛው ሰው ነው ጥቅም እያገኘ ያለው? የትኛው ሰው ነው ጥቅም እያገኘ ያለው? ሁለተኛ ይሄ በሚናገራቸው ነገራቶች ኮመንት ላይ ሲናገሩት ኡስታዝ ይልኳችሁ ነው ማለትም እዛ ተልካችሁ ነው የሚለው በምን ማስረጃ ነው? ማን ነው እየላካቸው ያለው? የምር ስራ አተን ለሱ እንኳን ይሄው በህይወት ለመጀመሪያ ጊዜ ነው መልስ እየተሰጠ ያለው እንጂ ማንም ለእርሱ መልስ ሰጥቶት አያውቅም። ማን ነው የሚልከው? ማለት ትልቅ ሰው ተሆኖ እንዴት በዚህ ደረጃ እንደዚህ እንትን ይወራል? እና ያገለሉት የተባለውም ልጅ በጣም ትልቅ ልጅ ምናምን ብሎ የሚያወራውም አሁን ላይ ከተቋሙ አገለሉት ነው የሚለው። በነገራችን ላይ የትልቅ ተቋም መስራች ነው እና ከዛ ተቋም አገለሉት አለ። ያ ከዛ ተቋም የተገለለበት ምክንያት ደግሞ ቀደም እንደነገርናችሁ እናት እንዲቱን ብሎ ሲሳደብ በቃ ኢብራሂም ተብሎ ስብሰባ ተደርጎ ከዛ ይበቃል፣ ተቋሙ ስም ይጠፋል ከዚህ በላይ ተብሎ በዛ ስምምነት ተደርጎ የወጣ ልጅ ነው። እድሜ ልክ በዚህ ጉዳይ ላይ ማውራት ለምንድን ነው የሚያስፈልገው? ተቋሙ ነው የሚሽረው፣ ተቋሙ ነው የሚሾመው አይደል? የተቋሙ ቦርድ አባል ተሰብስቦ ይሾማል፣ ከፈለገ ይሽራል። ስለዚህ ይሄ ሰውዬ አጥፍቷል። ምንም አይነት ጥቅም ማንም ሰው የሚያገኘው ነገር የለም ብናጣ እንጂ ማለት ነው። ለእያንዳንዱ ነገር በሪሲት የተገባ የተወጣ የሚለው ነገር ሁሉ የሚታወቅበት ነው።
እያንዳንዱ ነገር ማለት ነው። ኡስታዝ ወሒድ ሌላ ሀገር ነው ያለው። በምንም ጉዳይ ላይ በቦርድ አባል በትምህርት ዘርፍ ላይ ነው እንግዲህ ቅድም እንደተናገረው በትምህርት ዘርፍ ላይ እያስተማረ ነው እንጂ የሚገኘው ገንዘብ ያዥም አስተዳደር ጸሐፊም ሌላዎች ናቸው። አንድ ቦታ ላይ ኃላፊም ዳይሬክተርም ሆኖ እየሰራ አይደለም። የዛ ሰዓት ላይ ይሄ ልጅ ላይ እርምጃ ይወሰድበት ተብሎ ሹራ ሲደረግ ኡስታዝ ወሒድ በቦታው አልነበረም። በሌለበት ነገር ላይ አገለላችሁት። ለጥቅም ብለው ለቢዝነስ ብለው እያለ ሲናገር ተመለከታላችሁ። ይሄ አግባብ የሆነ ነገር አይደለም። ብዙ ጊዜ በውስጥ አውርተናል። ብዙ ጊዜ በጣም ተለማምጠን አውርተናል። ብዙ ነገራቶችንም ሸንፋፍነን ለማለፍ ሞክረናል። ግን ሁሌ ደግሞ ይሰለቻል፣ ሁሌ ይሰለቻል። ስለዚህ የተሳሳተ አመለካከት መቆም አለበት ባይነኝ። ቢኖር ብዙ መጠይቀው ጥያቄ ነበረኝ። ከሌለ እንግዲህ እኔም እዚሁ አደርኩኝ አንድ ሳልተኛ ማለት ነው። እኔ በኡስታዝ ወሒድን ብሌም አድርጎ ሲያበቃ ኢምራንን ነው ያለ። እኔ በመሀል ቆርጠህ ትመጣለህ እንዴ? እንዴት አይነት እስሚዞ እንዴት አይነት ቆርጠህ መተህ ነው ገጥመህ ለእኛ የምታስረዳ? እኔ ተናግሬ 5 ደቂቃ ሳይሞላ ያረሳሁትን ነገር ስለ ብር እና ስለ ጥቅም አውርቼ አንድ ላይ ስለ ጥቅም አውርቼ እና ስለ ሊላይ አውርቼ የመጣውን ነገር መልሶ እኔ እንደዚህ አላልኩም ብሎ ቆርጦ ማምጣት ያስፈልጋል? በዚህ ያህል ደረጃ ውሸት ነው፣ ወላሂ ውሸት። በነገራችን ላይ ዳኒ ይህ እንደ ስህተት ብሎ ያለውን እኮ እናንተ ስህተት የሰራችሁት ብሎ ቢናገርም በጣም ባንድ የሚያልቅ ነገር ነው። ለምሳሌ ዳጊ ቢሳሳት ወይም ወጥቼ ዳጊ ተሳስቷል፣ ዳጊ በዚህ ነገር ላይ የሰጠው ውጭ ሀገር ላይ በአፖሎጂስት ዘርፍ ላይ የሚታወቅ ነው፣ እከሌሸህ ተሳስቷል በዚህ ጉዳይ ላይ አላህ ይጠብቀውና ተብሎ ይሰጣል፣ ረድ ማለት ነው። ይሄ ግን ረድም አይደለም ታውቃለህ። የሆነ ጀነራል አድርጎ የሆነ ጀነራል ሁሉም ጋራ ለማጥቃት አሁን ላይ እየሰሩ ያሉ ወንድም እህቶችን ለመጣል ምናምን በሚመስል መንገድ ነው እንጂ ረድማ ለመስጠት አንድ ሰው ከተሳሳተ የምር ይሄ አሳስቦት ከሆነ ወንድም ወሒድ አላህ ይጠብቀውና በዚህ ጉዳይ ላይ የሰጠው ነገር ይሄ ትክክል አይደለም ተብሎ ይባላል አይደል? የተለመደ ነው፣ በየትኛውም ሀገር ላይ ያለ ነገር ነው። ነገር ግን እያላቸው ያለው ልጆች አሁን ኢምራን ብሎ አሁን ራሱ አወጥቶታል። ሁለተኛ ሁሱንም ነው ጭምር የሚለው ማለት ነው። ሁሱንም ጭምር ነው የሚለው በውስጥ ሂዶ ለኛ ለሌላ ሰው ነው እንጂ የሚነግረው እሱ ጋርም ሂዶ አይናገርም። አይ እሱ ተሳስቷል ብሎ መናገርም አይፈልግም። ሌሎች ወይም ደግሞ የሆነ ሴት መታ ራስ ምታት እንዲያለኝ ብላ ተነግረኛለች። ሐቂቃ በጣም የሚገርማችሁ ወላሂ ላዚም እያወጣው ማሳየት ይችላሉ። የሆነ ሴት መታ ኡስታዝ ራስ ምታት እንደዚህ አለኝ ትለኛለች። እንደዛ ከሚሆን ረድ ከሆነ ዲኑ አሳስቦን ከሆነ ረድ እንዴት ነው የሚሰጥ? በቃ ዳኒ ከተሳሳተ ዳኒ እኔ ወደዋለሁ አከብረዋለሁ፣ ግን ከዲን ጉዳይ ላይ አይበልጥም። ዳኒ አላህ ይጠብቀው በዚህ ጉዳይ ላይ ተሳስቷል፣ እንዲህ ያለበት ነገር ላይ ትክክል አይደለም። በቃ ይሄ ነው ዲኑን የምር አስፈልጎ ረድ ለመስጠት ከሆነ ማለት ነው። ይሄ ነው የምናውቀው በዲንም ቀጥታ መንገርም አንዳንዶቹ ለቢዝነስ ሲሉ ሐዲስን እንትን ብለው እንደዚህ ይሄ ማን ጋ ነው እንትን የሚደርሰው? ማንን ነው ምን አይነት ኢሜጅ ነው የሚፈጥረው? ለቢዝነስ ብለው ሲባል የትኞቹ ናቸው? በየትኛው በኩል ያሉት ናቸው? አሁንም ይሄኛው ብዙዎቹን ብዙ መስዋዕት ከፍለው ንጽጽር ላይ እየሰሩ ያሉትን ጨፍልቆ የመውገር ነገር ነው ያለው። ስለዚህ ይሄ አግባብ አይደለም። እኔ በዚህ አብቅቻለሁ። ሰላም አለይኩም ወራህመቱላህ። የምትሉኝ ነገር ካለ ጠብቀው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መቶ ይናገራል ብዬ አልገምትም። በቃ ለምን አደባባይ ላይ ነው እንግዲህ የተናገረውን 2 ደቂቃ 5 ደቂቃ እንኳን እኔ ትረሳለህ እንኳን ብባል እኔ ብቻ አይደለሁም እንዳለ ከታች ብልሃል እያሉት ነበረ። ግን በዚህ ፍጥነት እንደዚህ ቆርጦ ለማምጣት ሂዲት ለማድረግ ይሄ ሁሉ መዘግየት ምን አስፈለገው ነው ስጠይቅ ራሱ አከታትዬ ነው የጠየኩት። አንዱን ተትቶ ሌላው ስለ ገንዘብ የጠየኩት ተቆርጦ ኡስታዝ ወሒድ ነው ብሎ ተናግሮ ሲያበቃ ኢምራን ነው ብሎ ደግሞ ማለት ፌር አይደለም። እኔ ነገሩ ምን አገባን እኛ። ሰው ቢታረቅና ተስማምቶ እስልምናው አንድ ላይ ቢሆን ደስ ይለኝ ነበር። አንዱን ከፍ አድርገን አንዱን ለመጣል አይደለም። እድሜ ልካችሁ በግሩፕ ተከፋፍሎ እንደዚህ ተብሎ እድሜ ልኩን ቲክቶክ ላይ ሄዶ ከሚወራ እዚሁ ጋር ተቋጭቶ ወደ አንድ ነገር ወደ አንድ መንገድ እንድንሄድ ነበር የፈለኩት። ግን አላማቸው ይኸው ያጀማ እየሰማችሁኝ ከሆነ
አላማቸው እኔ ሊላሂ ወይም ደግሞ ከዲን ጋር የተያያዘ አይመስለኝም። እኔ በበኩሌ ድምዳሜ ላይ ደረስኩት ይሄንን እኔ የኢብራሂምን የቆየ የቁርአን አያት ማንሳቱ ነው የገረመኝ። እኔ የኢብራሂም እንጂ ተቋም እኛ ስለ ተቋም ጉዳይ እኔ አላቅም። በነገራችን ላይ ኡስታዝ ሄድ እያሰራ ነው ዱዓ አድርጉለት ሲባል ሰምቻለሁ። በጀማዓም በምንም ቢሆን እና ቻሌንጆችን ነበሩ። በተረፈ ግን አሁን በቃ ለምን ያልታወቅኩምና የመፈመስ ጉዳይ ነው። ከኋላችን መጥቶ ለምን ይፈምሳል ይመስለኛል አይ ቲንክ እንጂ በዚህ ልክ እኔ ኢና ሊላሂ ወኢና ኢለይሂ ራጂዑን 5 ደቂቃ ሳይሞላ ኢምራንን ያልኩት ኡስታዝ ወይ ኡስማን መተለው ነገር ካለ ወለኔ ሁለተኛ አላወራም፣ ወላሂ ሁለተኛ አላወራም። ሰባ መተንፈስ ከፈለግሽ ተንፍሺ። ወላሂ እኔ ዳጊ እውነቱን ለመናገር እዚህ ኦዲየንሱንና ሌላውን ሁላችንም ኡስታዝን እና ሌሎች በተለይ በዳዕዋ ስራ ላይ ያላችሁ ወንድሞች አውፍ በሉን ነው የምንለው። ምክንያቱም ጊዜያችሁን በጣም እንዳጠፋን ነው የሚሰማኝ። እኔ ራሴ ገልቲነት ተሰምቶኛል እውነቱን ለመናገር እዚህ የሰማነውን ነገር አሁን በትንሽ ሰዓት ሲካድ ኢቭን ያሰማው ኦዲዮ እኮ ምንም ልዩነት እኮ የለውም። ግልጽ ነገር እኮ ነው የተናገረው እኮ። አሁን ስሚዝ የተናገረውን ነገር ነው እኮ አውዲዮም ላይ እሱ ያሰማው አውዲዮ ላይ እንትን ያለው። እሱ ግን ያለው ነገር ምንድን ነው? ሌሎች ካፊሮች ዶኢፍ ሐዲስ እናንትን ያመጣሉ በሚል ነው ሊሸውደን የሞከረው። ግን ኔቨር እንደዛ አልነበረም። መጀመሪያም የተናገረው የከፈተው ኦዲዮም ላይ ያሰማን ነገር መጀመሪያ የተናገረውን ነገር ነው እና አሁን ስሚዞ ካሰማው ነገር ጋር ምንም ልዩነት የለውም። እንዴት አንደርስታንድ አርጎት እንደሆነ አይዶን ነው የሱ የንግግር ክህሎቱ በሌላ አይነት መንገድ ለማስረዳት ፈልጎ ከሆነ አላውቅም። ወላሂ አለም መቼም እውነቱን ለመናገር ግን በትክክል ዳጊ የተናገርከውን ነገር ነው ተናግሮም የነበረውና ሁላችንም ለኡስታዞቻችን ዱዓ ማድረግ አለብን ነው ብዬ የማስበውና አውፍ በሉላቸው ይገባል። ይህን ያክል ተራ በሆነ ነገር ለምንድን ነው ኡስማን አሁን የገረመኝ ኢምራንን ነው ያለው መጀመሪያ ላይ ወይስ ወሂድን ደይፍ ሐዲስ እያመጣ ነው ያለው? ነው የመጀመሪያ ኮዙ መነሻው እኮ ኡስታዝን ነው መነሻቸው። ገንዘብ በቴሌግራም እናውራ ሲል እኔ አይቻልም እዚሁ ላይ ይፋ መውጣት አለበት። መቶ ምናምን ሰው ላይ ፖለቲካ ተሰርተማ አትወርድም ብዬ አንተ በቴሌግራም ማለት በደይፍ ሐዲስ ክርስቲያኖችን ብሎ ኢምራን ያለው ወይስ ኡስታዝ ወሂድ ነው ያለው? ኖ ስለ ኢምራን ስሙ አልተነሳም። የኢምራን ስም እዚህ አልተነሳም። በጠቅላላ ገብቶሃል። ኡስታዝ ወሂድን ለመናገር ፈልጎ ነው፣ ግን ፖለቲክስ ነው። አሁን ኦዲየንሱ አብዛኛው ሰው የተረዳቸው ይመስለኛል እነዚህን ሰዎችና የምትሄዱበትን የምታዳምጡትን ከማን ትምህርት መውሰድ እንዳለባችሁ እየተረዳን ይመስለናልና በዚሁ ብትዘጋውና ወደ ትምህርት ብትቀጥል የተሻለ ይመስለኛል ብዬ ነው የማስበው። እነ ኡስታዝ ሰልማንም የሚሉት ካለ እህቶቻችን መናገር ያለባቸው ነገር ካሉ ቢናገሩና የሚሰማቸው ሐቁን ስታቁት ሁሉ ነገር ታቁታላችሁ። ምንም ነገር አይመጣባችሁ። ከቀራችሁ ማንም እንደፈለገ አይነዳችሁ። ቅሩ እሱ ብቻ ነው የሚያዋጣችሁ። ሌላ አንድ ነገር እንዳትሄዱ። ሁሉም አኼራ ያለበት አይመስልም። ወንድም ለወንድም እንዲታረቁ ነበር እኛ የምንፈልገው። የተቋም ጉዳይ እኛ ይመለከተን ምን አገባ። ንግስት ትቀጥያለሽ። ዩስሪ የምታወሩት ነገር አለ። ኡሙ ካሊድ ቅድም ሰድቦኛል ብለሻል። ለአኼራ ይሆናል ይብሮ ሳያስበው ስሜታዊ ስለሚሆን ነው። አፉ በይው እሺ። ኡሙ አፉ በይው እሺ። ከታች የኢብራሂም ደጋፊ ከሆንሽ የራስ ምታትም ደጋፊ ከሆንሽ በቃ ዛሬ ቁርጥሽን ወቂ። ወረኛነትሽን የምታረጋግጪው እዚህ ቤት ቁጭ ብለሽ እስከ 2 ሰዓት ወሬ ትሰሚያለሽ።
ኡስታዝ ሰልማን ይናገር እያለና ነበር የተፈለገው። አረ ይናገር ኡስታዝ ሰልማን ይናገር። ኢንሻአላህ ሁሌማ ላስተካክላችሁ አልፈልግምና ወንድም ሰልማን በሉ ኢንሻአላህ። ከምንም በላይ ይኸው ቅድም የተናገርኩትን ከምንም በፊት አቂዳ እናስቀድም። ይህ ሁሉ ጭቅጭቅም ክፍተትም የሚመጣው የአቂዳ ልዩነት ነው፣ የእምነት ልዩነት ነው። እምነትና ክደት አንድ ላይ አብሮ መሄድ አይችልም መቼም ቢሆን። ይሄ አሬስቱ አድርጌ ሁሉንም ምናምን ይሄኛው ይመቸኛል ተብሎ ነገርና ወንድም ሰልማን ግልጹን ነገር እኔ አልገባንም። አቂዳ ምንድነው? በቃ ወይ አህባሽ ናቸው በልና አሳረፈን፣ ወይ ደግሞ መውሊድ ያከብራሉ፣ መንዙማ ያከብራሉ፣ ወይ አራማን አለ አርሺስት ወንድም ልክ እንደማመድ አፈንዳለንና እኛም አርፈን እንቀመጥ። የአቂዳ ችግር ነው ስለ እኔ አሁን አቂዳ ምን እንደሆነ አይገባኝም። ምን ይሁን ወላሂ አፈንዳውና ይታረፍ፣ በቃ እንረፍኛ። በነገራችን ላይ ከኡስታዝ ዋሂድ ጋር ሰፋጣ የገጠሙበት አንድ ለምሳሌ ሐዲሱን ኑዙል ኢንካር ያደርጋሉ። አርራህማኑ ዐለል ዐርሽ እስተዋ በሚለው ኢንካር የሚያደርጉም ከሆነ ምክንያት እነዛ ሰዎች ከማን ጋር እንደሚያቸው ግልጽ ስለሆነ ማለት ነው። ከኢሳቅ ቤት ሄደው የንጽጽር ኡስታዞችን በጅምላ አልፋዘል ዑሙም በሆነ ማለት ጥቅል በሆነ ሁሉንም በመጨፍጨፍ መልኩ ለነማን አህባሽን ወግኖ አህባሽን የወገነ ሰው አህባሽ ነው፣ ሌላ ነገር የለው። በቃ እንዲህ ነው ምናምን ነገር ብለን እንዲህ ሙርጃመላ ወይም ደግሞ እሽሩሩ የምንለው ነገር የለም። ካፊርን የሚገድፍ ሰው እሱ ከነሱ ነው፣ ሌላ ጉዳይ የለው። አማኝ የሆነ ከአማኞች ጋር የሆነ አማኝ ነው። ከካፊሮች ጋር ወግኑ አማኞችን የሚመጣ ከሆነ የሙናፊቅ አካሄድ የነሱ ገዳፊ ነው፣ አልተራ ካፊር ነው። እዚህ ጋር ግልጽ ነው የምናገረው። ይሄ መፍራት ምናምን እንደዚህ ቢሆን ላላ ዲናችን ጥሪትና ጥንፍፍ ያለ ነው። ከነዛ ጋር የሆነ የተወሰነ ውሰዱ፣ ከካፊሮችም እንደዚህ ምን እንዲህ የሚባል ጉድ የለም። ከነሱ ጋር በማንኛውም ነገር ሙኻለፋ ተቃራኒ ነው አላህ Subhanahu Wa Ta'ala ያዘዘን። ግልጽ ነው ሙኻለፋ፣ ይሄ ግልጽ ነገር ነው። እንዴ ለካፊር ወግኖ የሱና ወንድምን እንዲህ ነው ማለት ከእስልምና ያስወጣል። የሱና ወንድሞችን የሱና ኡስታዞችን ጥሪት ያለ አቂዳ ያላቸውን አማኞችን ከካፊር ጋር ወግኖ በማንኛውም መልኩ የሚወጋቸው ከሆነ ይሄ የሙናፊቅ አካሄድ ነው። አንድ አቂዳንም ይነካል፣ እምነትን ይነካል። እነዚህ ሰዎች ጋር አንድ አንሆንም። ስለዚህ በባለፈውም ከነማን ጋር ነው ከውጭ የመጣ አንዲት አህባሽ አለ በግልጽ የምትታወቅ እሷ አንዶ ተገናኝተናል አብረን እንቅብጥርጥር እንደዚህ የዛፈጣ አቋሙን ይዞ እዚህ መጥቶ የሱና ኡስታዞች ላይ የተለያየ ነገር ቢናገር አይገርመኝም። አሁን ቅድም አምጣ ተብሎ ወደ ሌላ ነገር አጀንዳውን ሽፍት ማድረግ ምን ይባላል? በዚህ ልክ ሂስደትና በዚህ ልክ ምቀኝነት አያስፈልግም። በአላህ አማኝ ይመቀኛል እንዴ? አላህ Subhanahu Wa Ta'ala እኮ ነው እውቀትንም የሰጠው በማንኛውም ነገር። አታ በሪዝቅ እንዴ ካፊርን እንደው አታ እዚህ ዱንያ ላይ እንደው ምንድነው ዱንያ ያለውን ሀብት እንኳን ቢሰጣቸው የካፊሮች እንቀናለን እንዴ? አይደለም በአማኝ ላይ አንቀናም። አላህ Subhanahu Wa Ta'ala እኛ እኮ ነው የቀሰምንላቸው ብሏል። ለፈለገው ይሰጣል፣ ለፈለገውም ተቅዲር ኢምሳክ ያደርገዋል። ይሄ አላህ Subhanahu Wa Ta'ala ስራ ነው። ስለዚህ አንድ ሰው መቅናት ያለበት በመልካም ነገር ነው። ግልጽ ነው። በመልካም ነገር ለምሳሌ ሐፊዝ በሆነ ሰው ሐፍዞ በመልካም ስራው በሚሰራበት በዛ ነገር መቅናት ይቻላል። አዛውጭ ግን ዳዋ እንዲመታ ዲነል ኢስላምን እንዲመታ አማኞች እንዲመቱ ጭራሽ ከካፊር ላይ ገብቶ የነሱ ጋሻ ጃግሬ መሆን የነሱ ፍታውራሪ መሆን አቂዳን ይነካል። ግልጽ ነው። እዚህ ነገር ልንቆጠብ ይገባል። ኢንካነ ዘመድ አዝማድ እንኳን ቢሆን ጥንቃቄ አድርጉት ወንድሞቼ። ቤዝመንታችን በተውሂድ አንዲሁን አንድነት በተውሂድ ካለ ቅርንጫፍ ነገራቶች ያጣላን ነው። የሆነ ምንድነው ከስራ መሰረቱ ሽርክ ቢዳጋ አብሮ የሚዋኝ ሰው አብሮ ከነሱ ጋር የተዘፈቀ ሰው ግም ለግም ተያይዛ አዝግም ነው የሚባለው። ግልጽ ነው። እኔ ለምሳሌ ያክል ኡስታዝ ወሂድን የሆነ ነገር ካፊሮች ቢናገሩብኝ ሀታ ቢናገሩ ቢሰማጀ ለማስቆም እንትንላለሁ እንጂ አብሬ አላማሙቅም። ምክንያቱም መንተሸባ ቢቀሚን ፈሆ ሚንሁ ነው። ህዝቦችን የተመሳሰለ እሱ ከነሱ ነው። ወመን የተወለው ሚንኩም አለ እነዛን ካፊሮች የሚጎዳጅ ፋይን ነው ሚኑ እሱ ከነሱ ነው ብሏል አላህ Subhanahu Wa Ta'ala።
ምንድነው ማለት ተሳስቶ ከሆነ እስሉብ በሆነ አካሄድ ከዚህ አንፃር ተሳስተሃል። ይሄ ሐዲስ ለምሳሌ ያክል ዶይፍ የሆነውን ሰሂህ ብሎ ከሆነ አቡ ዳውድ ሰሂህ ብሎ ከሆነ ኢብኑ ማጃ ዶይፍ ካለው እንደዚህ ብሎ አብራርቶ ማለት ነው መክዙብ ነው መቅጡ ነው መርፍዑ ነው እንደዚህ ብሎ ማስረዳት ይችላል። ሙስጠላሁል ሐዲስን በደንብ ቀርቶ ከሆነ ማለት ነው። ሙሐዲስ ከሆነ ይቻላል ሰዎችን ማስተካከል። አዛውጭ ግን ጭራሽ ካፊሮችን ለማሸነፍ አማኝ የበላይ ነው። ወይነ ጁንደና ለሁሙል ጋሊቡን ይላል አላህ ሱብሓነሁ ወተዓላ። የኛ ባሪያዎች አሸናፊዎች ናቸው። ዋንቱሙል አለውን እናንተ የበላይ ናችሁ ብሎ አላህ ሱብሓነሁ ወተዓላ። እስልምና የበላይ ነው። ሙስሊሞችም ከካፊሮች የበላይ ናቸው። አይወዳደሩም። እምነትና ክደት ተቃራኒ ነው። እንደዚህ የበላይ ለመሆን እንዲክብጥር እንደዚህ አይነት ራሱ አታ ቃሉ እንኳን ችግር ያለበት ነው። ስለዚህ እዚህ ጋር ተሳስቷል ብሎ ሊላህና ፊላህ ብሎ እስልምናን ለመጥቀም ሙስሊሞችን ለመጥቀም ከሆነ ከዚህ አንፃር እንደ አንድ ዑለማ እንኳን ለምሳሌ ያክል አንተ ከሌ ዑለማ ሶይ ብሎታል፣ ነገር ግን ዶኢፍ ለመሆኑ ኢጅማ አለበት ብሎ የጋራ የሱና ዑለሞች ኢጅማ አለበት ብሎ ያመጣል ብለን ነበር የጠበቅነው። አንዱን ሲጠየቅ ሽፍታ አድርጎ እንደዚህ መልመጥመጥ ስር ለስር መሄድ ጭራሽ ነገር ከሴት ጋር ማመላለስ ይሄ ከሱና ሰው የሚጠበቅ አይደለም። ጥንቃቄ እናድርግ። ጭራሽ አይብ የሆኑ ነገራቶችን አደባባይ እናወጣል እንዴ? እንካን ቢሰሩ እንኳን አይብ የሆነ ነገር እንትን ይላል እንዴ? አንድ ሰው ተደብቆ ከምር ቢጠጣ እከሌ ከምር ይጠጣል ብላ አደባባይ ታወጣው? አይወጣም። ይሄ በጣም ከባድ ነው። አንዳንድ ጊዜ ዲነል ኢስላም እንወቀው፣ ግዴ ለምህት ወንድሞቼ እንወቀው ከስረ መሰረቱ ራሱ ተውሂድ ምንድነው? ሱና ምንድነው? ሽርክ ምንድነው? ቢድዓ ምንድነው? እንወቀው። ሰው ሱብሃንአላህ በዳኢ ይመቀኛል። እንደው ቢመቀኝ ወደ እስልምና በሚጣራ ሰው ይመቀኛል። ይሄ መሆን የለበትም። ካፊሮች ምን አይነት እያሰሩ ነው ያለው? አህባሾች ምን አይነት እያሰሩ ነው ያለው? የነሱ ጋሻ ጃግሬው ነው። ጭራሽ እነሱ ጋር ሄዶ ተለጥፎ የሱና ወንድምን መውጋት ይሄ ወደ አላህ ሱብሃነሁ ወተዓላ የሚያቀርበን መልካም ስራ ነው ወይ? ስለዚህ አላህ ሱብሃነሁ ወተዓላ ልንፈራ ይገባል። ቅድሚያ የሚጠበቅብን ከኛ አላህ ሱብሃነሁ ወተዓላን በብቸኝነት ማምለክ፣ እሱ ብቸኛ ተመላኪ እንደሆነ ማወቅ፣ ከሽርክ መጥራት፣ ከሙሽሪኮች መጥራት። ይሄ ነው በቃ በመጀመሪያ ደረጃ ማማና ኢስላም የሚለውን ነገር እኛ ላይ ትርጉሙ መንጸባረቅ አለበት። በተግባር በስራ መገለጽ አለበት። እንደዚህ መሆን አለበት። ስለዚህ ገና ስተሰሩ በሚል ሂሳብ ጥንቃቄ እናድርግ እህት ወንድሞቼ። ረድ መናገር ካለባችሁ አለ እኮ ኪታብ ላይ ለምሳሌ ያክል ቡኻሪ ላይ ስትሄዱ ኪታቡ ተውሂድ ወረዱ አለል ጀሚያ ወገይርሂም አለ እኮ ራሱን ችሎ ወረድ አለ። በዛ መልኩ መሆን አለበት። ከዚህ አንፃር ተሳስተሃል ተብሎ ያነሰው ወደ ስህተት የሚጣራ ከሆነ ወደ ሽርክ ወደ ቢድዓ የሚጣራ ከሆነ ረድ እናረጋለን። ነገር ግን ወደ ትክክለኛው ዲነል ኢስላም ኑ ወደሚል ወደ አቂዳ ወደ ተውሂድ ወደ ሱና የሚጣራን ሰው ተሳስቷልና እንድንለዋለን። ምን አይነት አካሄድ ነው? ከየት ነው ያገኛችሁት? ስለዚህ ጥንቃቄ እናድርግ። ይሄ ግሩፕ ለማያዝ ጥራት ነው። እስልምና ቤዝመንቱ ጥራት ነው። ልክ አንድ ፋብሪካ ኳሊቲ ዛወር ዲፈረንስ ብሎ እንደሚነሳው ሁሉ ዲነል ኢስላም ደግሞ አላ ሊላሂ ዲኑል ኻሊስ ነው ያለው። ይሄ የዓለም ህዝብ ዝም ብሎ በሙተሰሚ ደረጃ ሲምቦሊካል እንዲህ ነው ቢባል ሐቂቅይ ነው። እስልምና ሐቂቅይ እውነታና እውነተኛነትን ነው የሚፈልገው። ሙተሰሚ መሆን አይደለም። ስሜ ሰልማን ሆኖ ተግባሬ ካልሰለመ ስሜ ምንም ጠቀሜታ የለውም። ግልጽ ነው። ስምና ስራ ይለያያል እህት ወንድሞች። ሰልማን ሆኖ በትክክለኛ በተውሂድ ካልመጣ ወይም ደግሞ ከነሷራነት ከኩፍር ወደ እስልምና መጣው ብሎ አሁንም ሽርክ ቢዳን የሚያጨማልከውን አልሰለመም። ሌላ ጉዳይ የለውም። ምን ማለት ነው? ስለዚህ እስልምናችን ጥሪትና ጥንፍፍ አድርገን እንወቀው። በተለይ ፈርዶል አይን የሆኑብን ጉዳይ እንደ ተውሂድ የመሰለን ነገር ዑዙር የሚያሰጣንን ነገር በነፍስ ወከፍ በሴትም በወንድም ግዴታ የሆኑብንን ነገር ከስረ መሰረቱ እንወቅ። ግዴታ ነው። እንደ ሱብሃንአላህ የሰው ልጅ መልካም ነገር መስራት ካልቻለ መልካም የሚሰሩትን ሰዎች እኮ መውደድ ግድ ነው። ደግሞ ለመልካምነት ራሳችን ካላዘጋጀን ለዛ ነገር እጩ ካልሆን መልካም የሚሰሩ ሰዎችን በዱዓም በዳዋም በማንኛውም ነገር ማገዝ
በዚህ በተቃራኒ ሂስደት ለካፊር አጋልጦ መስጠት ጭራሽ የንፍቅና ስራ መስራት እንደ አይነት ነገር ጥንቃቄ አድርጉ። እንዴ ሱብሃንአላህ ምን አይነት አካሄድ ነው ያለን? ከሌላ ብሎ እንደ ቢያንስ ይሄ ሁሉ ሰው እኮ አለ ተሳስቶ ለዛ ለተሳሳተው አምጣ ተባለ ከሌ ሽፍት ስልታዊ ማፈግፈግ ነው የሚባለው። እንደ አይነት የተንጋደደና የተወላገደ አካሄድ እስልምና ፍታዊ ነው። አልአስሉ ፊል ኢስላም አልአዳላ ወልሁስኑ ዞን ነው። በአንድ ሰው ላይ መልካም መጠርጠር ፍታዊ መሆን የእስልምና መገለጫዎች ናቸው። ስለዚህ ጥንቃቄ እናድርግ። ማንኛውም ሰው ምንም አያረገንም በሚል ሂሳብ አንዞልም። ፈኢነ ዙልመ ዙልማቱን የውመል ቂያማ አንዳፈሩት ወንድሞቼ። ከካፊር ላይ ሬሳ ይሆናል የሱና ወንድሙን ከእስልምና ለማስወጣት የካፊር ግባት ምን ይባላል? ባላህ ሙስሊሞች መጥቀም ካልቻልን የመጨረሻ ግዴታ የሚሆንብን አለመጉዳት ነው። በሐዲስም የመጣ ነው። አላህ Subhanahu Wa Ta'ala ባሮቼ ሆይ እኔ ዙልም በነፍሴ ላይ አህራም አድርጌያለሁ አትዘላለሙ አትበዳደሉ ነው ያለን። አንበዳደል እንዴ እኔ ሙስሊም ወንድሜ መጥቀም ካልቻልኩ ለምን ጎደዋለሁ? ለምን ጎደዋለሁ? በእስልምና መጎዳትም እኮ የለም። ለምን ጎደዋለሁ? ከቻልኩ ለሚሰራው መልካም ስራ ዱዓ ማረግ አላህ Subhanahu Wa Ta'ala ይጨምርልህ እስቲቃማውን ይወፍቅ እያልኩ ዱዓ ማረግ መልካም መመኘት መልካም ካሉ እንደው መልካም ስራ ከሌለ መልካም መመኘት መልካም የሚሰሩትን መውረድ ነው እንደ እስልምና የተቀመጠው። ስለዚህ ጥንቃቄ እናድርግ እህት ወንድሞች። እንደው ሚዲያው ተመጨን እንደፈለግን እንፈንጭበት ሂሳብ አለብን እህት ወንድሞች። ለይጓዲሩ ሰገረተን ወላ ከቢረተን ኢላ አክሷለ ትንሽም ትልቅም እንደው ነገ የውመል ቂያማ ይቀርባል። ያ ቀን ደግሞ አደጋ ነው። ሀብት ንብረት ልጅም ምን የማይጠቅምበት ዘመድ አዝማድ የማይጠቅምበት ቀን አለ። የውመ ላ የንፈዑ ማሉን ወላ በኑን ኢላ መን አታ አላህ ቢቀልቢን ሰሊም ይላል አላህ Subhanahu Wa Ta'ala። የዛን ቀን አስታውሱ። ልጅም ሀብት ንብረት ምን የማይጠቅምበት ቀን ነው። አላህ Subhanahu Wa Ta'ala በብቸኝነት አምልኮ የሞተ ሰው ቢሆን እንጂ ይላል። ስለዚህ ጥንቃቄ አድርጉት ወንድሞቼ፣ ጥንቃቄ እናድርግ። ሂሳብ አለብን ኢንሻአላህ። ይሄን ጉዳይ ነው አስረዘምኩኝ። አፎን ይሄን ይመስላል። አፉ በሉኝ አስረዘምኩ። ጀዛከላህ ኸይር ኡስታዝ ሰልማን ጥሩ ትምህርትና ቀልባችንን ረጠብ የሚያደርግ ነው የነገርከንና ሁላችንም ይሄን ነገር መተግበር መቻል አለብን። አቂዳችን ላይ በጣም መጠንከር መቻል አለብን። ትክክለኛ የሆነውን አቂዳ ከኡስታዞቻችን መማር እንዳለብን ነው እንግዲህ መልእክቱ። መናገር የሚፈልጉ ሰዎች ዳጊ እኔ ወርዳለሁኝ። እንግዲህ ሰርጅናችንን አስገባውና ኡስታዝ እስቲ ኢብኑ ፉላን ወንድም ሰልማን አሳጠረው። አሁን ግልጹን እንደዚህ ከተነጋገርን እኮ ለሚቀጥለው ነገር ላይ እኮ መቆየትም አልነበረበትም። የአቂዳ ልዩነት ካለን እኮ በቃ አማኝና አማኝ ማለት ነን እኮ ምንም እኮ መሸፋፈን እኮ አያስፈልገውም። አርረህማን ዐለል ዐርሽ ኢስተዋ የሚለውን የሚቃወም ሰው እኮ ሙስሊም ነው ለማለት እኮ ያው ዑለማዎች አላከፈሩም እንጂ ከባድ ልዩነት ነው እኮ ይሄ። በቃ አላህ ያጸደቀውን አለማጽደቅ ኩፍር ነው፣ ሌላ ምንም ነገር የለውም። ያው እኔ በዚህ እውቀቱም ብዙ እንትን ባልልም ኡስታዝ ፉላን መናገር ከቻሉ ኢብኑ ፉላን መናገር ከቻልክ ተናገር። ማሻአላህ ነው ወንድም ሰልማን። ይሄንም ያህል ጊዜ የሰፋው እኮ ላለመናገር በሚባል ነው። ያው እንግዲህ ለሁሉም አላህ ሂዳያ ይስጣቸው። ግን ከሀቅ መንገድ ዞር የሚል ሰው ካለ ያው እኛ ሙስሊሙ አንድ ላይ እንዲሆን ነበር ፍላጎታችን። አላህ እንግዲህ አንድ ላይ ያርገን። እንግዲህ ምን ይባላል ዳጊ እኔ ወርድላለሁ። ኑር አዲስን አስገባው። እሺ ኑር አዲስን አስገባው። እሺ እሺ መርሐባ። እሺ 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 እሺ። ሰላም አለይኩም ወራህመቱላሂ ወበረካቱ። እኔም ሁልጊዜ ኡስታዝ አትበሉኝ ማለት ለኔም በጣም ከባድ ነው። ጀዛኩሙላህ ኸይር ጀዛከላህ ኸይር አኻና ሰልማን፣ አሪፍ የሆነ ምክር ነው የመከርከን። እኔ ግን አንተ በተለየ መልኩ አንተ ያልከው ነገር በጣም አሪፍ የሆነ ምክር ነው፣ ትልቅ የሆነ ነሲሃ ነው። ያንን ነገር የምንጠቀምበት ከሆነ እኔ ደግሞ አሁን መናገር የፈለኩት ምን አይነት ሰው ላይ መሰለ፣
ዳዕዋ ላይ ዲን ላይ ንጽጽር ላይ ያሉ ሰዎችን ነው መናገር መፈለገው። ማለትም ትፈተናላችሁ። ፈተና የሚባለው ነገር ወላሂ ግዴታ ነው። አላህ ተባረከ ወተዓላ ቁርአን ላይ ያስቀምጧል። አም ሐሲብቱም አን ተድኹሉል ጀነ ولما يأتكم مثل الذين خلوا من قبلكم مستهم البأساء والضراء وزلزلوا متى نصر الله ألا إن نصر الله قريب ይመጣል። ትፈተናላችሁ ልክ ነብዩ ሰለላሁ ዐለይሂ ወሰለም እንደተፈተኑት ትፈተናላችሁ ልክ ሰሃቦች እንደተፈተኑት ትልቅ የሆነ ሙሲባ ይደርስባችኋል። አም ሐሲብቱም አን ተድኹሉል ጀነ ኢላላ አላህ ተባረከ ወተዓላ ጀነትን ልትገቡ ፈለጋችሁ ወይ? አይሰማም ድምጼ? አሁን ይሰማል። طيب አላህ ተባረከ ወተዓላ ይላል አም ሐሲብቱም አን ተድኹሉል ጀነ ጀነትን ልትገቡ አሰባችሁ ፈለጋችሁ ይላል። ወለማ ያእቲኩም መሰሉ ለዚነ ኸለው ሚን ቀብሊኩም መሰትሁሙል ባእሳ ወደራ ወዙልዚሉ ሐታ የቁለ ረሱል ወለዚነ አመኑ መዐ መታ ነስሩላህ እስኪሉ ድረስ ተጨንቀው ተጠበው እስኪርገፈገፉ ያ ሁሉ መከራ እስኪያሳልፉ ድረስ መቼ ነው የአላህ ተባረከ ወተዓላ እርዳታ የሚመጣን ብለው እስኪያስቡ ድረስ እኛ ወላሂ አልተፈተንም፣ ምንም ነገር አልደረሰብንም። ይሄ ትንሽ የሆነ ሙሽኪላ ትንሽ የሆነ እንትን ችግር ነው። አላህ ተባረከ ወተዓላ ደግሞ እንደዚህ አይነት ነገራቶች ሲያመጣ ለኡስታዞች መጠናከር፣ ለተማሪዎች ደግሞ ኸይር ነገር ላይ እንድንሽቀዳድም ያደርገን የሆነው ነገር ይሄ እኮ ቀዲመን የነበረ ነገር እኮ ነው። ሙናፊቆች ስንት አይነት ሴራ ያሲሩ ነበር፣ ከኩፋሮች ስንት አይነት ሴራ ያሲሩ ነበር በነቢዩ ዓለይሂ ሰላቱ ወሰላም ላይ፣ በሌላ አይደለም። ነቢዩ ዓለይሂ ሰላቱ ወሰላም ከስንቱ ጋር ነበር ሙሐረባ የሚያደርጉት የነበረው። ሙናፊቆች ይመጡና ለነዛ ላ ቱንፊቁ ዐላ መን ዐንደ ረሱሊላህ ሊማዛ መሰበብ ሐታ የንፈዱ ለነቢዩ ዓለይሂ ሰላቱ ወሰላም ሰደቃን ነፈቃን እንዳታደርጉ ለምን ከነሱ መካከል ያሉ ሰሓቦች እስኪበታተኑ ድረስ። ዛሬ አሁን ይሄ ነው እየሆነ ያለው። አላህ ግን ምንድን ነበር የሚለው? ወሊላሂ ኸዛኢኑ ሰማዋት ወልአርድ። የሁዲዮች ይመጡና በዛ በኩል ለነቢዩ ዓለይሂ ሰላቱ ወሰላም ምን ይላሉ? ወቃለት ጣኢፈቱ ሚንሁም አሚኑ ቢለዚ ኡንዚለ ዐለ ለዚነ አመኑ ወጅሀ ነሃር ወክፍሩ አኺረሁ ሊማዛ። ይሄ አሁን ምን ይላሉ? ቀን ጠዋት ላይ ነቢዩ ዓለይሂ ሰላቱ ወሰላም ጋር ሂዳችሁ እመኑ፣ እስልምናችሁን ግልጽ አድርጉ፣ ወክፍሩ አኺረሁ ለዓለኩም ማዛ ቱርሐሙን። ማታ ላይ ምሽት ላይ ክፈሩ ካዱ። ነቢዩ ዓለይሂ ሰላቱ ወሰላም ጋር ጠዋት ላይ ምን በሉ? እመኑ። ከዛ ሲመሽ ካዱ። ለምን? ዲኑ እንዲመታ፣ ዳዕዋው እንዲመታ፣ እስልምና እንዲከስም እንዲጠፋ ማለት ነው። ጠዋት እኮ አምነን ነበር፣ ነገር ግን እነሱ ውሸት ነው ያለባቸው፣ ከዚብ ነው ያለባቸው፣ ሐሜት ነው እንዲህ እያላችሁ ስለ እስልምና ማጠልሸት ትጀምራላችሁ ይባላል። ይሄ ወላሂ ሐዲሰን አይደለም ቀዲመን የነበረ ነገር ነው። ይሄ እኛን የሚያጠናክር ነገር ነው። ባረከላሁ ፊኩም። ሳዕድ ብን አቢ ወቃስ ረዲየላሁ ተባረከ ወተዓላ ዐን ነቢዩ ዓለይሂ ሰላቱ ወሰላም ኩፋ ላይ ሹመውት ነበር። አፍወን ዑመር ብን ኸጣብ ረዲየላሁ ዐን ኩፋ ላይ ሹመውት ነበር። የነቢዩ ዓለይሂ ሰላቱ ወሰላም ባልደረባ ትልቁ ሳዕድ ብን አቢ ወቃስ ማለት ነው። ዑመር ረዲየላሁ ተባረከ ወተዓላ ዐንሁ ካለበት ንግስና ካለበት ቦታ ላይ ሄዶ ሳዕድ ብን ሙዓዝ ጋር ጠየቃቸው። ሳዕድ ብን አቢ ወቃስ በእናንተ መካከል እንዴት ነው? አድል አለው ወይ? ፍትሃዊ ነው ወይ? እኔ እናንተ ላይ ሹሜዋለሁ፣ ኸይር ነገር ላይ ነው ያለው፣ በስትክክል ይፈርዳል ወይ ብሎ ጠየቃቸው። ሁሉም ማ ዓሊምና አንሁ ኢላ ኸይር አሉ። ከሱ ያየነው ከሱ የሰማነው ከሱ ጋር ምን ተገብረው ሁሉ ኸይር ነው፣ ምንም መጥፎ ነገር አይተንበት አናቅም አሉ። ሁሉም ኸይር ሰና ሲያደርጉ ሲያወድሱት፣ አንድ ሰው በመሃል ተነሳና ለምን እኔ አልኻልፋቸውም አለ። ተመልከት፣ ቅናት ነው፣ ምንም ነገር የለበትም፣ ምንም አይነት ነገር የለበትም። ከነሱ ጋር የነበረ ነው፣ እነሱን የሚያግዝ ነው፣ እነሱን የሚረዳ ነበር፣ ጠላትም አይደለም፣ ከነሱ ጋር የነበረ ሰው ነው። ሁሉም ሳዕድ ብን አቢ ወቃስ ኸይር ላይ ነው ያለው። ጂሃድ አብሮን ይወጣል፣ ገኒማን አብሮ ይሰጠናል፣ ሲፈርድ በሐቅ ነው የሚፈርዱ አሉ። ከነሱ መካከል አንዱ ተነስቶ ወላሂ ውሸት ነው አለ። ተመልከቱ፣ ማዕረካ ከኛ ጋር አይወጣም፣ ጂሃድ አይወጣም፣ ጂሃድ ላይ ያገኘውን ገኒማ በስትክክል አይሰጠንም፣ በስትክክል አይፈርድም እያለ ዋሸበት።
ይዋሽብሃል፣ ይቀጠፍብሃል፣ ብዙ ነገር ይመጣብሃል። አላህም ተባረከ ወተዓላ ቁርአን ላይ ያለው ሊየብሉወኩም አዩኩም አሕሰኑ ዐመላ ነው። አላህ ተባረከ ወተዓላ ይፈትናችኋል፣ የትኞቻችሁ ነው ኸይረ ስራ የምትሰሩት። አላህ ይፈትነናል፣ ሶሻል ሚዲያ የሚሆን ከሶሻል ሚዲያ ውጭ የሚሆን ማለት ነው። እና ትፈተናላችሁ። እኔ ወላሂ እያልኩ ያለሁት እዚህ ስራ ላይ ትልልቅ ስራ ላይ ዳዕዋ ላይ ያለ ንጽጽር ላይ ያሉ ወንድሞች ምናምን ልጸኑ ነው። እንደዚህ አይነት ነገር እናንተ ሊያጸናችሁ እንጂ ወደኋላ ሊመልሳችሁ አይገባም። ጠላት ከየትም ሊመጣ ይችላል። ወሬ ከየትኛውም ሊሰራጭ ከየትኛውም በኩል ሊነገርባችሁ ይችላል። ከየትኛውም ቦታ ሊመጣ ይችላል። ጀነትን እንዲሁ ዝም ብላችሁ ልትገቡ ነው? ያለ ፈተና ያለ ሙከራ ትፈተናላችሁ፣ ትሞከራላችሁ። ከዛ በኋላ ነው የትኛችሁ ነው ኸይር ይሰራው የትኛችሁ ነው መጥፎ ይሰራው። ከዛ አላህ Subhanahu Wa Ta'ala በዛ ይመነዳቸዋል። ነብዩ አለይሂ ሰላቱ ወሰለም ከሚወዷት ሀገር አልተባረሩም፣ አልወጡም። ነብዩ አለይሂ ሰላቱ ወሰለም መዲና ሆነው ዑምራ የሚፈቀድላቸው ለ3 ቀን ነበር። ይሄ ሁሉ መከራ አለ እኮ። እኛ የእሳቸውን ፈለግ የምንከተል ከሆነ ወላሂ ገና ነው። ራሳችንን የበለጠ ከዚህ ሬዲ ልናደርግ ይገባል። ከዛ በኋላ ደግሞ እንደ ዳዕዋ አካሄድም በስትክል ቅድም ወንድማችን ኡስታዛችን ሰልማን እንደተናገረው መበየን ያለብን ነገር ትበይናለህ። ይሄ እንደውም ወላሂ ይሄ ሁሉ ሰው ቁጭ ብሎበት እንደዚህ እኔ አላሁ አለም ይወራል። ብቻ ኡስታዞቼ ያሰባችሁትን ነገር አላህ ተባረከ ወተዓላ ያሳካላችሁ። ግን ለእንደዚህ አይነት ነገር ይባስ መቀማመጥ፣ ሰው መሰባሰብ ምናምን የበለጠ ክፍተት ነው የሚፈጥረው። ሐቂቃው ማለት ነው። ሰዓት ማባከኑላ አያስፈልግም። ተደጋጋሚ የሚወራበትም ነገር አይደለም። አላህ ተባረከ ወተዓላ ዲኑ ላይ ጽናት ይስጠን። ከዚህ በላይ እንፈተናለን፣ ከዚህ በላይ እንሞከራለን። ለምን ጀነት ማለት ወላሂ በጣም ውድ ነገር ናት፣ በጣም ማለት ነው። ለጀነት ደግሞ ብዙ የሆነ ካሳ ነው፣ ብዙ የሆኑ ነገር ነው የምንከፍለው። እና ባረከላሁ ፊኩም ተድይቅ አልአውቃት ምናምን አያስፈልግም። ባለንበት ኢስቲቃማውን አላህ ተባረከ ወተዓላ ይስጠን። ከዛ በተለየ መልኩ ደግሞ ብዙ ሶሻል ሚዲያ ላይ ያለን ሰዎች ስለ ተውሂድ መማር ይጠበቅብናል። ስለ አላህ ተባረከ ወተዓላ ይበልጥ ስለ ነብዩ አለይሂ ሰላቱ ወሰላም ብዙ ነገር ማወቅ ይጠበቅብናል። እውቀት ማብቂያ የለውምና ወላሂ ይበልጥ ልንሽቀዳደም ነው የሚገባው። አማ ለምን ተፈጠረ ለምን እንደዚህ ሆነ ምናምን የበለጠ ሌላ ቀጣይ ደግሞ ፈተና ይመጣል። ቀጣይ ፈተና ደግሞ ይሄ እኮ ነብዩ አለይሂ ሰላቱ ወሰላም ያሉት እኮ ሁዘይፈተ ብን አልየማን ረዲየላሁ ተባረከ ወተዓላ ዐን ነብዩ አለይሂ ሰላቱ ወሰላም ጋር መጥቶ ምን አለ? ካነ الناس يسألون رسول الله صلى الله عليه وسلم عن الإسلام أو عن الخير فكنت أسأله عن الشر مخافة أن يدركني ይላል። ሁዘይፈተ ብን አልየማን ረዲየላሁ ተባረከ ወተዓላ ዐን ነብዩ አለይሂ ሰላቱ ወሰላም ጋር ሰሓቦች መጥተው ወይም ደግሞ ጠያቂዎች መጥተው ስለ ኸይር ነገር ይጠይቁ ነበር። እኔ ግን ስለ ክፋት ስለ መጥፎ ነገር ነው መጠይቀው። ለምን እዛ መጥፎ ነገር ላይ እንዳልወድቅ እዛ ቦታ ላይ እንዳልወድቅ ብዬ መጥፎን ነገር ጠይቅ ነበራል። ከነዛ ከጠየቃቸው ነገራቶች አንዱ ምንድነው? ቃለ ያ ረሱላላህ ኢና ኩና ፊ ጃሂልየትን ወሸር فجاءنا الله بهذا الخير فهل بعد ذلك الخير من الشر؟ አንቱ የአላህ መልእክተኛ ሆይ እኛ ጅህልና ላይ ነበረን፣ ግሳንግስ የሆነ ኑሮ ላይ ነበረን፣ ጨለማ ኑሮ ላይ ነበረን። አላህ ተባረከ ወተዓላ በዚህ ኸይር መጣን፣ በእስልምና አንድ አደረገን። ከዚህ በኋላ መጥፎ ነገር ይመጣል ወይ ብሎ ጠየቃቸው። ቃለ ነዓም አዎ አሉት ነብዩ አለይሂ ሰላቱ ወሰላም። አዎ ይመጣል፣ እስልምና ይበረዛል አሉ ነብዩ አለይሂ ሰላቱ ወሰላም። ማለትም ውስጥ ላይ ያሉ ችግር ያለባቸው ሰዎች ይመጣሉ አሉ ነብዩ አለይሂ ሰላቱ ወሰላም። ወሀል بعد ذلك بعد الخير من الشر አላቸው። ከዚህ ኸይር በኋላ ሸር ነገር ይመጣል ወይ ክፋት ይመጣል ወይ አላቸው። አዎ አሉ ነብዩ አለይሂ ሰላቱ ወሰላም። ከዛ እንደገና ጠየቃቸው وهل بعد ذاك الشر من الخير ከዛ ከሸር በኋላስ ኸይር ነገር ይመጣል ወይ ብሎ ጠየቃቸው። ቃለ ነዓም ወፊህ ደኸን አሉ ነብዩ አለይሂ ሰላቱ ወሰላም። አዎ ኸይር ነገር ይመጣል፣ ነገር ግን ምን ሆኖ ነው የሚመጣው?
የደፈረሰ ሆኖ ነው የሚመጣው አሉ ነብዩ አለይሂ ሰላቱ ወሰላም። ከዛ እንደገና ነብዩ አለይሂ ሰላቱ ወሰላም መጠየቅ አላቆመም ሁዘይፈተ ብን አልየማን ረዲየላሁ ተባረከ ወተዓላ ዐንሁ። ከዛ በኋላስ በምን አይነት ሰው ልጆች በምን አይነት ሐል ላይ ነው የሚመጡት? ነብዩ አለይሂ ሰላቱ ወሰላም መጨረሻ ላይ ምን አለ? ቃለ ሲፍሁም ለና፣ ማን ናቸው እነዛ ሰዎች? ነብዩ አለይሂ ሰላቱ ወሰላም ምን አሉ? ቃለ ሁም ሚን ጅልደቲና አሉ ነብዩ አለይሂ ሰላቱ ወሰላም የተከለሙነ ቢአልሲነቲና ላኢላሃ ኢለላህ። አሁን ላይ ያለንበት ሐል ይሄ ሐዲስ ነው። ወላሂ እነሱ ከኛው ወገን የሚመስሉ ናቸው አሉ ነብዩ አለይሂ ሰላቱ ሁም ሚን ጅልደቲና አሉ፣ ከኛው ናቸው አሉ ነብዩ አለይሂ ሰላቱ እንደኛው ሙስሊም ናቸው። ሙስሊም ነን ብለው ነው የሚናገሩት። የተከለሙነ ቢአልሲነቲና አሉ ነብዩ አለይሂ ሰላቱ ወሰላም ሰለዋቱ ረቢ ወሰላሙ ዐለይሂ፣ በእኛው አንደበት ይናገራሉ። አላህ እንዲህ አለ፣ ነቢዩ ዓለይሂ ሰላቱ ወሰላም እንዲህ አሉ እያሉ ይናገራሉ አሉ ነቢዩ ዓለይሂ ሰላቱ ወሰላም። የተከለሙነ ቢአልሲነቲና ላኢላሃ ኢለላህ። ያኔ ነቢዩ ዓለይሂ ሰላቱ ወሰላም አሉ ተዕሪፉ ሚንሁም ወቱንኪር አሉ። ያኔ ታውቃቸዋለህ ከእስልምና እንደሌሉ እስላም ላይ የሌሉ ሰዎች እንደሆነ ተዕሪፉ ሚንሁም ወቱንኪር ታስጠነቅቃለህ። እስልምናን ጥርት ያለውን እስልምና የያዙ ሰዎች ጋር አጥብቀህ ከነሱ ጋር ትሆናለህ አሉ ነብዩ አለይሂ ሰላቱ ወሰላም። ይሄ እኮ ፍንትው ያለ ነገር እኮ ነው። ወላሂ ግልጽ የሆነ ነገር እኮ ነው ይሄ። ነብዩ አለይሂ ሰላቱ ወሰላም ከ1440 ምናምን ዓመት በፊት የተናገሩት ነገር ነው። አሁን እኛ ሐዲሱን አለማንበባችን፣ ቁጭ ብለን ደርስ አለመማራችን ነው። ሐዲስን አለማንበባችን፣ አለማየታችን ነው ዛሬ ላይ አዲስ ዱብዳ ሆኖ የሚታየን ማለት ነው። ከባድ ሆኖ የሚመስለን ዛሬ ላይ ወላሂ ሐዲሱን ቁጭ ብለን ስላልተማርን ነው። ሐዲሱን ብንማርማ ከዚህ የበለጠ ፈተና እንደሚጠብቀን እናውቃለን እኮ። የተከለሙነ ቢአልሲነቲና አሉ ነቢዩ ዓለይሂ ሰላቱ ወሰላም፣ በእኛው ምላስ ነው የሚናገሩት። ጠይብ ከዚህ በላይ አንተ ምን ትፈልጋለህ? አጭበረበሩን እንደዚህ ያሉ ምን? አይደለም። ተዕሪፉ ሚንሁም ወቱንኪር ثم قال تلزم جماعة المسلمين አሉት ነቢዩ ዓለይሂ ሰላቱ ወሰላም። ከዛ መከሩት እስልምናን የእስልምና ጀማዓ የያዙ ሰዎችን አጥብቀህ ትይዛለህ፣ እነሱን የያዛቸው አሉ ነቢዩ ዓለይሂ ሰላቱ ወሰላም። ያኔ እንደገና ሁዘይፈተ ብን አልየማን ረዲየላሁ ዐንሁ ጠየቃቸው ለነቢዩ ሰለላሁ ዐለይሂ ወሰለም፣ ካላገኘሁስ ጀማዓ ካላገኘሁስ ሙስሊሞችን ካላገኘሁስ አላቸው። ያኔ ነቢዩ ዓለይሂ ሰላቱ ወሰላም ምን አሉት? አንድ ዛፍ ስር ራስህን ይዘህ በእስልምና ላይ ጸንተህ ቁም፣ ማንንም ያለ ማስረጃ ያለ መረጃ ከመከተል አሉ ነቢዩ ዓለይሂ ሰላቱ ወሰላም። ያለ ማስረጃ ያለ መረጃ ማንንም ከምትከተል ሞትህ እስኪመጣ ድረስ አንድ ዛፍን አጥብቀህ ያዝ አሉት ነቢዩ ዓለይሂ ሰላቱ ወሰላም። ይሄ ነቢያዊ የሆነ ትዕዛዝ ነው፣ ወስያ ነው ይሄ ሰለዋቱ ረቢ ወሰላሙሁ ዐለይሂ። ሊዛ ባረከላሁ ፊኩም። እንደዚህ ምን ሆነው ወላሂ እንደዚህ ግራ የምንጋባው አንደኛ ዲናችንን በስትክክል አለማወቃችን ነው። ትምህርት ይሄ እስልምና ትምህርትን በስትክክል አለመያዛችን ነው። እና እኔ አሁንም ልላችሁ የምፈልገው ነገር ምን አለ፣ ዲናችን ላይ እንበርታ። ወላሂ ዲናችንን እንወቅ። ማንም ተነስቶ ትላንትና ስናወድሰው ስናከብረው የነበረው ሰው ዛሬ አቂዳውን ቀይሮ ይመጣና እንዲህ ነው እያለ ይነግረናል። ስለዚህ አንሸወድ፣ አንታለል፣ ወላሂ አንታለል። ይህ ማለት ሐያታችን ነው። ዲናችን እኮ ሐያታችን ነው። አንተ እኮ የውመል ቂያማ ስትቀሰቀስ እኮ አላህ ተባረከ ወተዓላ እኮ ሓጃ የለውም በመልክህ። ነቢዩ ዓለይሂ ሰላቱ ወሰላም ነግረውናል እኮ ኢነላሃ ላ የንዙሩ ኢላ ሱወሪኩም ወላ ኢላ አጅሳሚኩም ወላኪን የንዙሩ ኢላ ቁሉቢኩም ወአዕማሊኩም አሉ ነቢዩ ዓለይሂ ሰላቱ ወሰላም ከማ ጃአ ፊ ሐዲስ አቢ ሁረይራ ረዲየላሁ ተባረከ ወተዓላ። አላህ ተባረከ ወተዓላ ወደ ጉልበታችሁ አያይም፣ ወደ ቁንጅናችሁ አያይም፣ ወደ አካላችሁ ጉዳይ የለውም። አላህ ተባረከ ወተዓላ ወደ ስራችሁ ነው የሚያየው። አላህ ተባረከ ወተዓላ ወደ ዲናችሁ ነው የሚያየው። አላህ ተባረከ ወተዓላ ማንን የውመል ቂያማ አንተ ማንን ነው ማስረጃ አድርገህ የተከተልከው? አላህን ነው? የአላህን ንግግር ነው? የነቢዩ ዓለይሂ ሰላቱ ወሰላም ንግግር ነው? ወይስ አንድ ግለሰብ ነው? የውመል ቂያማ አላህ ተባረከ ወተዓላ ይጠይቅሃል። አላህ ተባረከ ወተዓላ የውመል ቂያማ የሚጠይቅህ ስለ ዲንህ ነው።
ስለ አቂዳህ ነው የሚጠይቅህ የውመል ቂያማ። ገና መቃብር ላይ ስትገባ የምትጠየቀው ስለ ዲንህ ነው። አንተ ስለማንም አያገባውም። አላህ ተባረከ ወተዓላ ስለማንም አያገባህም። አንተ ልክ መቃብር ላይ ስትገባ መረቡክ ነው የምትባለው፣ ማዲኑክ ነው የምትባለው፣ ማን ነብዩክ ነው የምትባለው። ማንን ተከተልክ አትባልም። ይህንን በስትክክል አውቀን ተምረን ስናቅ ነው ያንተ መንገድ የኛ መንገድ ወደ አኺራ የሚሰምርልን ትክክለኛ የሆነ መንገድ የሚይዝልን ማለት ነው። እና ባረከላሁ ፊኩም ወላሂ ያ ቀን አስፈሪ የሆነ ቀን ነው። ያ ቀን ከባድ የሆነ ቀን ነው። ለዛ ቀን እንዘጋጅ። ዱንያ ላይ አሉ ተባለ የሚባለውን ነገር ትተን ዲናችንን እንማር፣ ዲናችንን እንወቅ። ነቢዩላህ ኢብራሂም ዓለይሂ ሰላም እኮ ጊዜው አስፈሪ ከመሆኑ የተነሳ ያ ቀን ወላ ቱኽዚኒ የውመ ዩብዓሱን እያለ ነበር እኮ ዱዓ የሚያደርጉት የነበሩት ነቢዩላህ ኢብራሂም ዓለይሂ ሰላም። ያን ቀን እንዳታዋርደኝ፣ አኺራውን ቀን ማለት ነው። ላ ቱኽዚኒ የውመ ዩብዓሱን ያን ቀን እንዳታዋርደኝ ነው። ለዛ ቀን ምን አዘጋጅተናል ነው አሁን ላይ እኛ እና ባረከላሁ ፊኩም አላህ ተባረከ ወተዓላ እሱ የሚወደውን መልካም ስራ ሰርተን አላህን ተባረከ ወተዓላ የምንገናኝ ባሮች አላህ ያድርገን። ንግግራችን በላ ኢላሃ ኢለላህ፣ ጽናታችን በላ ኢላሃ ኢለላህ፣ ሸሃዳችን በላ ኢላሃ ኢለላህ፣ ከመቃብር መቀስቀሻችን በላ ኢላሃ ኢለላህ እንዲሆን አላህን ተባረከ ወተዓላን እንለምነዋለን። አሁንም ዛሬም ነገም በኋላም አቂዳችንን እናስተካክል። አቂዳችን ነው እኛ ህይወታችን እድሜያችን ማለት ወላሂ አቂዳችን ነው። አቂዳችንን እናስተካክል። አቂዳችን የተስተካከለ መሆን አለበት። አቂዳችን ላይ ልንለፋ ልንበረታ ይገባል። አቂዳችንን ወላሂ ልንጠብቀው ይገባል። ከምንም በላይ አግላ ተመን ማለት ያ ነው። ውድ ንብረት ማለት ወላሂ አቂዳ ነው። አቂዳችንን እናስተካከል። አላህ ተባረከ ወተዓላ መልካምን ነገር ሰምተው መልካምን ነገር የሚጠቀሙ ባሮች አላህ ያድርገን። የውመል ቂያማ ከሚዋረዱ ሰዎች አላህ ተባረከ ወተዓላ ይጠብቀን። አላህን ተባረከ ወተዓላን ወደው አላህን ተባረከ ወተዓላን ይዘው የአላህን ተባረከ ወተዓላን መንገድ በአላህ ተባረከ ወተዓላ መንገድ አንድ ሆነው ነገ የውመል ቂያማ በአላህ ተባረከ ወተዓላ መንገድ አንድ ሆነው የሚሰበሰቡና የሚቀሰቀሱ ባሮች አላህ ያድርገን። ሱብሓነከ አላሁመ ወቢሐምዲክ ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። አፉ በሉኝ ምናልባት ካረዘምኩባችሁ። ጀዛኩሙላሁ ኸይረን።